ጌታ 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 ነው። ዛሬም ይሄ ጌታን ሰብካለን። ሃሌሉያ ሃሌሉያ። ሰላም ብያለሁ። ሰላም ገባን ማለት ነው። ገባን ፌስቡክ ላይ ሬዲዮ ላለው 2 ክፍል ማለት ነው እና ያድናል ኢየሱስ አቲክ ዛሬ ክፍል 2 ነው የምንማረው። ይህንን ጌታ ኢንትሮዲዩስ ላደረግነው ማለት ነው። እግዚአብሔር ያከበረው ከስም ሁሉ በላይ ስም የሰጠው እንዳትረሱ፣ በሰማይ በምድር ከምድር በታች ያለ ሁሉ ለዚህ ይበረከታል። እንግዲህ አስቡ፣ እንግዲህ የእግዚአብሔር ቃል አሳያቸዋለሁ። ስልጣን በሰማይና በምድር የተሰጠው ኢየሱስ ብቻ ነው። እግዚአብሔር ያከበረው ኢየሱስ ብቻ ነው። ምን ይመስላችኋል? ከስም ሁሉ በላይ ስም እኮ ያለ ልክ እኮ ነው ከፍ ከፍ ያደረገው ይላል። መላእክቱ ዘብራ ምዕራፍ 1 ላይ ከመላእክት ሁሉ በላይ ስም እንዳትረሳ፣ ስም ኢየሱስ ብቻ ነው እና በቃ ማን ሁሉ በቃ የሚገዙለት ማለት ነው። ማን ነው ደግሞ አሁን ይህንን በደንብ የሚያስረዳ? መንፈስ ቅዱስ ነው። መንፈስ ቅዱስ ማንነቱን የሚያሳይ መንፈስ ቅዱስ ነው። መንፈስ ቅዱስ የሚያከብረው አሁን እኔ እሄዳለሁ አለ። አሁን መንፈስ ቅዱስ መጥቷል፣ ኮንትሮል አድርጓል ማለት ነው። መንፈስ ቅዱስ ይሄዳል፣ የሄድበት ጊዜ አለ፣ ግን ከሄደ ጉድ ፈላ ማለት ነው። እና አሁን የሚረዳን መንፈስ ቅዱስ ነው፣ የሚያግዘን ማለት ነው፣ ኃይል የሚሰጠን ማለት ነው። ኃይል ይሰጣል እግዚአብሔር መንፈስ፣ ኃይል ይሰጣል። ኃይል ብቻ ለዚህ ነው ኃይል እስክትቀበሉ ያለው ጌታ። ኃይል ያስፈልጋል። ኃይል ከሌለ በመስከራችንም ደቀ መዛሙርቶች እንደገና ሪፊል ሲያደርጉ ሐዋርያ ምዕራፍ 4 ላይ ሲሞላቸው መንፈስ ቅዱስ አላያችሁ? ቃል ድፍረት ሊናገሩ ድፍረት ይሰጣል። መንፈስ ቅዱስ ድፍረት ሁሉ ይሰጣል። እና አሁንም ይሄን ኢየሱስን ያከበረ ማን ነው የሚያከብር? በዓለም ላይ እያያችሁ አይደል? በልዩ ልዩ ቋንቋ ኢየሱስ ሲከብር፣ ኢየሱስ ጌታ ነው ሲሉ በልዩ ልዩ ቋንቋ ማለት ነው ማለት ሲከብር እያያችሁ አይደል? ሲዘመርለት ማለት ነው። መዘመር ያለው ለሱ ነው። ሌላ ለማንም መዘመር የለብም። ሌላ ምንም ለፍጥረታት ማንም አላለ መጽሐፍ ቅዱስ። ስለዚህ መዘመር ያለብህ ለሱ ነው። ክብር መስጠት ያለብህ ለሱ ነው። መስገድ ያለብህ ለሱ ነው። ለሱ ብቻ፣ ለኢየሱስ በቃ ለኢየሱስ ብቻ ነው። ስለዚህ አንድ ስም አለ፣ አንድ ስም ብቻ በሰማይና በምድር፣ አንድ ስም ብቻ ሁሉን አጠቃሎ ይገዛል፣ ግርማው ያብረከርካል። ኢየሱስ ብቻ በሰማይና በምድር፣ ኢየሱስ ብቻ፣ ኢየሱስ ብቻ በሰማይና በምድር፣ ኢየሱስ ብቻ ሁሉን አጠቃሎ ይገዛል፣ ግርማው ያብረከርካል። ጥሩምባ ነፋ፣ እኔ ጥሩምባ ነፋ መሰለኝ። ኢየሱስ ጌታ ነው ወገኖቼ። ሰው የሚያደርግ ኢየሱስ ነው። በቃ መጥቶ ምድር ላይ ወርዶ የባሪያን መልክ ይዞ ከእግዚአብሔር ጋር መተካከል እንኳን መቀማትን ሳይፈልግ እኮ ነው። ምን ይመስላችኋል? የመስቀልን ሞት ድረስ ታዘዘ ማለት ነው። መስቀል ላይ ዋጋ የከፈለልህ እሱ ነው። የሞተልሽ እሱ ነው። የሚመጣ እሱ ነው። የሚመለስ እሱ፣ የሚመለስ የሚመጣ ኢየሱስ ይመጣ። ስለዚህ ፓስተር ጸልይ፣ ትንሽ ጸሎት ጸልይ። እንግዲህ እየጸለያችሁ ነው አይደለ? ጸሎት ጸልዩ። መጸለይ ቆንጆ ነው። ጸልዩ ብሏል ጌታ ራሱ። ወደ ፈተና እንዳትገቡ ጸልዩ አለ። አሁን ደግሞ እንደዛ ብሎ ሄድ። ምን መስላችኋል? እንደዛ ብሎ ሄደ። የሚረዳን መንፈስ ቅዱስ አለ። ለጸሎት ራሱ እሱ ካረዳችሁ መጸለይ አይችሉም። ድካማችንን ያግዛል። ሮሜ ምዕራፍ 8:26 አላባችሁ? ያግዛል። መንፈስ ቅዱስ ካልረዳ ዝም ብሎ የተደጋገመ በቃ ድግምግምግሞች ምናምን እንደዛ ብሎ ነገር የለም። መንፈስ ቅዱስ ሲረዳ ከውስጥ በቃ ይቃጥታል፣ ይማለዳል። በቃ እሱ እንደ እግዚአብሔር ፍቃድ በውስጥ ይማለዳል። የሚረዳ መንፈስ ቅዱስ ነው። በቃ የሚያግዝ መንፈስ ቅዱስ ነው። በቃ ቤተክርስቲያን የሚያሳምር እሱ ነው። ጸጋ ስጦታ የሚያድል እሱ ነው። በቃ ያለ እሱ አይቻልም አልኩ። ስለዚህ መሞላት ያለበት ብዬ ባለፈው ኢንትሮዲዩስ ያደረክ በዓለም ላይ ያሉ በሙሉ በሃይማኖት ውስጥ ያሉ መሞላት አለባቸው፣ ከሃይማኖት እንዲወጡ ማለት ነው። አለዛ ሃይማኖተኛ ነው የምትሆኑት አልኩ። ጌታ ምድር ላይ አላሰራ ያሉት ሃይማኖተኞች ፈሪሳውያን፣ አብሶ ፈሪሳውያን ማለት ምን ማለት ነው? በራሳቸው ጽድቅ የተሞሉ ማለት ነው። ሃይማኖተኞች በሙሉ በራሳቸው ጽድቅ ነው የተሞሉት። በቃ የነሱ ጽድቅ በቃ አድርገው እግዚአብሔር በቃ አድርገው ነገር እንዲያደርግላቸው የፈለጉ ነው። እንደዛ ብሎ ነገር። ለዚህ ነው ሮሜ 10ን በደንብ ቁጭ ብለን ማንበብ ነው። ራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። አያችሁ፣ ለዚህ ጽድቅ ካልተገዛ ይሄ ጽድቅ የሚገኘው በእምነት ነው እንጂ በስራ አታገኘው። ስታምን ትጸድቃለህ። በቃ ትጸድቅ፣ ከዛ መኖር ትጀምራለህ። ይህን ጽድቅ መኖር ትጀምራለህ ማለት ነው። አየህ፣ ያመንከውና የምትኖረው ህዝባችን ያመነውን አይደለም የሚኖረው እንዴ? ያመነውን እኮ ነው እየኖር ያለበት።
የተቀበለውን እየኖረ ነው ያለበት። እየፈራ ነው፣ እያከበረ ነው። በቃ እግዚአብሔር ሲያደርግ ፍጥረታት ያደርጉ ነው የሚመስላቸው ማለት ነው። እነሱ ለምን መሰለህ? በቃ አንደኛው መጽሐፍ ቅዱስ ውስጥ አይገቡም፣ አያነቡም፣ ወደ መጽሐፍ ቅዱስ አይመለሱም፣ ማንበብ አይፈልጉም። ሲያነቡ ያገኛሉ። እዛ ላይ ልክ እዛ ማንበብ ሲጀምሩ ንጉሱ ያገኘሃል፣ አይንን ያበራልሃል፣ አንድ ቃል ያበራልሃል። ከዛ በኋላ ያቺ ዘላለም ዘርፌ እዛ ሐዋርያ ምዕራፍ 4:12 ላይ በቃ እንድንበዘን ከሰማይ ተሰጠስ እሱ አገኘኝ አለች። በቃ ከዛ እሱ አገኛት በሰማይ ተሰጠ። አንድ ቃል ስታነ መጽሐፍ ቅዱስ አይንን ይከፍትልሃል፣ አንድ ቃል ማለት ነው። ከዛ አይን ቦግ ሲል ከዛ ይገባሃል። እኔ እውነተኛ የዓለም ብርሃን እኔ ነኝ አለ። የሚከተለኝ ሁሉ የህይወት ብርሃን ነው። ኢየሱስን ነው መከተል። የህይወት ብርሃን እንዲሆንልህ ኢየሱስን ነው መከተል እንጂ ፍጥረታትን አይደለም። ስለዚህ እነሱ ምንም ያደርጉት የለማ፣ ፓወር የላቸውም፣ ኃይል የላቸውም፣ ማድረግ ስልጣን የላቸውም፣ መለወጥ አይችሉ ማናችሉ። እነሱ ስራቸው መላእክት ስፔሻሊ መላእክት ማገልገል ነው፣ መጠበቅ ነው። እግዚአብሔርን በሚፈሩ ዙሪያ እግዚአብሔርን ስትፈራ ነው የሚጠብቁ። በሚፈሩ ዙሪያ መላእክቶች አሉ። ሌላ ፍጥረታት ምድራችን አልኩ ግብጾች ናቸው እንዲያንን ነገር ምድራችን ላይ ያተሩት ስራ ሰርተው ሄዱት። ህዝባችን እንደዚህ አድርገው ሄዱት ማለት ግብጻዮች ለራሳቸው ጥቅም ማለት ነው፣ የግብጽ ጳጳሶች ማለት ነው። ስለዚህ ይሄ ኢየሱስ ከገባ ውስጥ ትቀየራል። ጳውሎስን የቀየረ ፓስተር ተስፋዬን የቀየረ እግዚአብሔር ሆይ እናመሰግናለን በጌታ በኢየሱስ ክርስቶስ ስም ይሄን ቀን ደግሞ ስለሰጠህን። ዛሬም እግዚአብሔር አባት ሆይ ከአልጋ ላይ ስለተነሳ ጸጋ ስለሚረዳ በኢየሱስ ስም ይሄ ቀን ሌሊቱ የነጋው ባንተ ነው። ዛሬ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አባት አሁንም ጸልዩ ብለሃል ጌታ እግዚአብሔር። አሁንም ደግሞ የሆነ ያለው ኢራን በኢየሱስ በዛች ሀገር ላይ ያሰብኩ ሐሳብ ስለሚፈጸም በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሁንም ለአሜሪካ ጸልየን ይሄ ምርጫ በኢየሱስ ክርስቶስ ስም እግዚአብሔር አባቶች ጽድቅ ሬን ስለሚያደርግ ኮንግረስ በጽድቅ ሬን ስለሚሆን እግዚአብሔር አድርጋል ሰምተናል። ባለፈውንም ትሰማናለህ። ምንም አይነት ጌታ እግዚአብሔር ስለማይመጣ እግዚአብሔር አባቶች ጽድቅ ሬን ስለሚያደርግ በኢየሱስ ስም ጻድቃን በበዙ ጊዜ ህዝብ ደስ ይለዋል፣ ኃጢአተኛ በሰለጠነ ጊዜ ህዝብ ያለቅሳል ተብሎ ተጽፏል። ዛሬ በኢየሱስ ስም ጽድቅ ሬን ያደርጋል። ምርጫ ላይ አንተ እግዚአብሔር ጣልቃ ስለምትገባ በዛም በምድራችን ላይ ጸልየን ሰላም እንዲሆን ያለው ምርጫ በዛም በመቀሌ በኤርትራ ላሉት በግብጽ ላሉት ወደ አእምሮ ስለምትመልሳቸው እግዚአብሔር አባቶ እያዩት ያለው ነገር ጌታ እግዚአብሔር ሆይ ዋጋ እንዳያስከፍላቸው ጌታ እግዚአብሔር አይናቸውን ስለምትከፍት እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጦርነት ሁሉ ይሻር። ጌታ እግዚአብሔር በኢየሱስ ስም እዚህ ፌስቡክ ላይ ያለ ፌክ ኒውስ በኢየሱስ ስም ይደፈን። በኢየሱስ ስም እንደፍረዋለን፣ ደፈን እናደርጋለን። ፌስቡክ ይሄ ሶሻል ሚዲያ ወንጌል ኢየሱስ ይውረረው፣ ኢየሱስ ይውረረው። በኢየሱስ ክርስቶስ ስም ጌታው እንዳስተምር ስለ ጌትነት አንተም ስለምትረዳ ያመሰግናለሁ። ጸጋ ይርዳኝ። ጊዜውን ሰጠን፣ አየሩን ዋጀን። መንፈስ ቅዱስ ጊዜውን ተቆጣጠር። ጸጋ አስተምረን፣ ጸጋ ጆሮ ክፈት። በኢየሱስ ስም አሜን አሜን። በቃ ኢየሱስ ጌታ ነው። አሜን። ወል ጌታ ኢየሱስ ጌታ ነው። እንግዲህ አይ ቲንክ ስፔሻሊ አሁን እንትን ላይ እየላኩላችሁ ነው ያለሁት። ማለትም ዩቲዩብ ላይ ያለ ግን ፌስቡክ ላይ ማትሺዝ ቦታ ነው የሚላከው። ማለትም ምልክላችሁ ደቀ መዝሙር ትምህርት፣ የደህንነት ትምህርቶች እናንተ ከወሰዳችሁ ጎበዝ፣ ግን ያልወሰደ ማዕት ስለሚኖር እንዳንዱ ድል የሌለው እናንተ ለነሱ ላኩላቸው ማለት ነው። የደቀ መዝሙር ትምህርት መማር አለብህ አልኩ። ጌታን ከተቀበል ጌታ ደቀ መዝሙር አድርጉልኝ ነው ያለው። ደቀ መዝሙር ሳትሆን አገልግሎት አትወጣ አይገባማ። ደቀ መዝሙር እነሱ እኮ 3 ዓመት ተኩል አስተምሯቸው እኮ ነው ደቀ መዝሙር። እና ምልክላችሁ ደህንነት ልካለው። እንደገና መጽሐፍ ቅዱስ ማን ጻፈ፣ ከየት መጣ፣ ስንት ዓመት ፈጀበት፣ የት ቦታ ያኑ ልልክላችኋለሁ። ያ ምልክላችሁን እናንተ ሼር አድርጉት ለሌላ ሰው፣ ደቀ መዝሙር ያልተማረ ሰው እንዲማር ማለት ነው። አብረን ወንጌል እንስበክ ማለት ነው። ምክንያቱም ብዙ ሰዎች አሁን ቸርች የማይሄዱ አሉ በአረብ ሀገር ምናምን፣ ግን ላኩላቸው። ይሄን እንግዲህ ሳናውስ አደርግልሃለሁ። አሁን ዛሬ አይ ቲንክ ደህንነት ስለ ደህንነት ተልኮ ለቅቄ ያለው እሱን እናንተ ሼር አድርጉት። ማሺ ቦታ ስለመሄድ እናንተ ሼር አድርጉት ማለት ነው። ላኩት። በቃ እናንተ ከወሰዳችሁ ጎበዝ ናችሁ፣ ካልወሰዳችሁ ውሰዱ። ደቀ መዝሙር ማለት ምን ማለት እንደሆነ እንዲገባሃል ማለት ነው። ደቀ መዝሙር ሳትሆን አትውጣ፣ አገልግሎት አትወጣ ሳትማር ማለት ነው። አይገባማ። እነሱ ደቀ መዝሙር የሰሩትን ስራ ልሰራ ደቀ መዝሙር መሆን አለበት። ዝም ብለህ ለአገልግሎት አትቸኩል። ለአገልግሎት ምናምን
ደቀ መዝሙር ምን ሰሩ የሚለው ይገባሃል። ጌታ ለዚህ ነው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የኔ ነው ያለው። የኔ አይደለም፣ የኦሮሞ አይደለም ያለው፣ የትግሬ አይደለም፣ የአማራ አይደለም ያለው፣ የኔ ነው። ወይ የነጭ ጥቁር አይደለም፣ የኔ ደቀ መዝሙር አድርጉ ነው ያለው። እንደዛ ብሎ ነገር የለም። ስለዚህ ያንን ሼር አድርጉ፣ ላኩላቸው። ይሄን ነገር ነግራቸዋለሁ እና አይ ቲንክ ዛሬ ክፍል ሁለት እንግዲህ ዛሬ የማስተምረው ኢየሱስ ጌታ ነው። በቃ ኢየሱስ ጌታ በቃ ማለትም ይሄ ጌታ በህይወታችን ላይ እሱ ከሆነ በጣም ዛሬ ትልቅ ነግራቸዋለሁ። እሱ እዛ ዮሐንስ 2:5 ላይ የኢትዮጵያ ሕዝብ ቢሰማ ማርያም ያለችውን አልሰማትማ፣ አልሰማም። እሱ ያለችው እሱ የሚላችሁን ሁሉ አድርጉ ነው ያለቻቸው። እሱ ያለቻችሁን አድርጉ ነው። እሱ ምን አለ እንግዲህ? እሱ ያለውን መስማት ምን አለ? እሱ ኑ እናንተ ደካሞች አለ፣ ኑ እናንተ እኔ በር ነኝ በእኔ ግቡ አለ፣ ኑ ላሳርፋችሁ አለ፣ ዳግም ተወለዱ አለ። እሱ ዳግም ተወለዱ አለ። የእሱ ያልሆነ አለ ካላደረጋችሁ እሱ ያለችው እሱ ምን መስላል? እዛ ውሃ ሊዋረዱ ሰርግ ቤት ማለት ነው። አሁን እሱ ያላችሁን አድርጉ። እነሱ ጌታ ያላችሁ ሲያደርጉ አይደለም ውሃ ወደ ወይን ጠጅ የተለወጠው? ምን መስላል? አሁንም እሱ ያለህን ካላደረክ ኢየሱስ ያለህን ከኔ የሚበልጥ ነብይ ይነሳል። እሱን የማሰማ ነፍስ ጠፋለች አላለም? ኢየሱስን የማሰሙ ከሆነ ጉሪ ፈላባለ ኢትዮጵያ ሕዝብ ሌላ ማንንም ስም አላለም። በጎቼ ድምፅን ይሰማሉ ነው ያለ። ሌላ ድምፅ እንዳሰማ። ድምፁ ደግሞ የእግዚአብሔር ቃል። ይሄ ቃል የእግዚአብሔር ድምፅ ነው። ቃሉና ኢየሱስ አንድ ናቸው። በቃ ጸጋና ኢየሱስ አንድ ናቸው። ስለ ጸጋ ስትናገር ስለ ኢየሱስ ተናገርክ ነው። ጸጋና እውነት ይዞ መጣው ኢየሱስ ነው። ሙሴ ሕግ ይዞ መጣ፣ እሱም አልገባም እንጂ መች ገባ ሙሴ? እንዳትረሱ እግዚአብሔር ሰው አይደለም። እግዚአብሔር ሰው አይደለም። ምን መስላል? በስመ አጋንንት አወጣን፣ ትንቢት ተናገርን፣ አላውቃችሁም ያለው ምን መስላል? አንተ በሃይማኖት ስተ ህዝቡን ሁሉ አስታችሁ ሃይማኖት ከተ ወይ እነሱ አይገቡ አሳይሃለሁ። አብሶ ማቴዎስ ላይ እነሱ አይገቡ ሌላው እንዳይገቡ ይከለክላሉ። እነሱ አይገቡ ሌላው እንዳይገቡ ይከለክላሉ። እነሱ ዳግም ተወለደ አይሉ መጽሐፍ ቅዱስ ዳግም ተወለደ ነው የሚለው። ዳግም ካልተወለድክ የእግዚአብሔር መንግስት አታይም፣ አታውቅም፣ አይገባም። ዮሐንስ 3 በደንብ ማንበብ ነው። ዳግም ተወለዱ ተብሏል። ዳግም ካልተወለድ ወደ እግዚአብሔር መንግስት አትገባም። ምንነቃ ፓስተር የነኮ ያባተ የእናቴ ሃይማኖት ያገሬ ሃይማኖት አያስገባህም። 4 ነጥብ እነግርሃለሁ። ፓስተር ተስፋዬ ለመቻች አልመጣም እዚህ ላይ። እውነት ነው የምነግርህ፣ እውነት እነግርሃለሁ፣ በፍቅር እውነት እነግርሃለሁ። ሃይማኖት አያስገባህም። የሚያስገባ ዳግም መወለድ ነው። ለእግዚአብሔር መንግስት ቢቀጥል ዳግም ካልተወለድ ከውሃና ከመንፈስ ዳግም አልተወለድ። እሱ ዮሐንስ 3 አንብብ፣ ቁጭ ብለህ አንብብ። አሁን ዳግም ተወለድ አለ ጌታ። እኔም የዓለም ብርሃን የሚከተለኝ የእውነት ብርሃን ነው ተላለ። በጨለማ አይመላለስም አለ። ኢየሱስ ጋር ሆነ በጨለማ አትመላለስም። ምክንያቱም እሱ ብርሃን ነው። ይሄ ብርሃን ውስጥ ከገባ ከጨለማ ነፃ ትወጣለህ። በቃ እንደ ቀድሞ መሆናችን ፓስተር ተስፋዬ ሆነ ቀድሞ ሰው መሆናችን። ቀድሞ ምን ነበር ፓስተር ተስፋዬ? ትዝላል ጳውሎስ ሲናገር አሰዳጅ አንገላች ነበርኳል። የእግዚአብሔር ምሕረት አለ። ፓስተር ተስፋዬ ምን ነበር? ሌባ፣ ቀማኛ፣ ውሸተኛ፣ ዋት የሚሰራ የሚደባደብ ምን የሚል። አሁን ግን ያ አይደለም፣ ተቀየረው። ማን የቀየረው? ይሄ የምሰብክ ኢየሱስ። ኢየሱስ ይለውጣል። ሌላ ራስ መለወጥ አይችልም። ራስን እቀይራለሁ ካልክ ሃይማኖተኛ ነው የምትሆነው። ራስ መለወጥ አይችልም። ኔቨር ቼንጃችን ወደ እሱ መምጣት አልኩ። ማርያም ምን አለች? ወደ እሱ ጌታ ኑ አለ። ኑ እናንተ ደካማ ኑ ወደ እኔ ኑ ላሳር ኑ እረፍት ልስጣችሁ ነኝ። ኑ እኔ ነኝ በር፣ እኔ ነኝ ማስመልጥህ፣ እኔ ነኝ። እኔ ብቻ ሌላ የለም። የሞተልህ መልአክ አልሞተልህ፣ የምትጠራቸው ፍጥረታቶች አልሞቱልህም። የሞተልህ ኢየሱስ ብቻ። በቃ ኢየሱስ ብቻ አንድ ስም። ባለፈው ነገር ያለ ፊልጵስዩስ አንብብ። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይላል። ምላስ ሁሉ በቃ መቼ ምላስ ኢየሱስ ጌታ ነው ካላልክ ምን ይመስላል? ጌታ ምን አለ? በልብ የሞላውን አፉ ይናገራል አለ ማቴዎስ 12:34 ላይ። በልብ ማን ልብ ላይ ኢየሱስ ከሞላ ኢየሱስ ጌታ ነው ትላለህ። ግን ፍጥረታት ከሞላ የምትጠራው ፍጥረታት ነው። ሌላም የሞላው እኔም እዛ ውስጥ ነበርኩ ድሮ። እኔ በቃ ማርያም እላለሁ፣ ዋሻለሁ፣ ገብርኤል ዋሻለሁ። እውነት የለም። ጨለማ ውስጥ ነኝ ያለሁት። ብርሃን ባልበራልኝም ብርሃን ሳበራልህ ትዋሻለህ። እውነት አትናገር። ጨለማ ውስጥ ነው ያለው። በቃ በእጅሬ ቁጥጥር ስር ነው ያለው። ሃይማኖት ውስጥ ነው ያለው። ሃይማኖት የሰይጣን መሳሪያ ነው ብያለሁ።
አልኩ በዓለም ያሉ ባለፈ ነገር ነው በዓለም ያሉ በሙሉ ጳጳስ በዓለም ያሉ በሃይማኖት ምናምን በቃ ኦንሊ ጂሰስ ብትል ምን ጆቫ ዊትነስ ብትል ሰበን አድቬንቲስት ብትል ስማት ነው እኮ ሃይማኖት ኦርቶዶክስ ብትል ጠቅላላ በሃይማኖት ውስጥ ያሉ መንፈስ ቅዱስ ያስፈልጋቸዋል መሞላት አለባቸው ልትሞሉ ደግሞ ማንም የተጠማ ቢኖር ወደ እኔ ይምጣ አለ ከዛ ከወዲሁ ይፈልቃል አለ ከውስጥ ነው የሚፈልቀው ስትሞላ ቀንበርን ይቆርጥልሃል የታሰርክበትን በቃ ሌላ እሱ ካልቆረጠልህ ራስህ አትችልም ያለኔ ምንም ልታደርጓችሁ ማለት ስለዚህ ክፍል 2 ነግራቸዋለሁ ክፍል 2 ላይ እንዲያ ቆሮንቶስ 12:3 ላይ ነግራቸዋለሁ ስለዚህ ማንም በእግዚአብሔር መንፈስ ቢናገር ኢየሱስ የተረገመ ነው እንደማይ ማንም በመንፈስ ቅዱስ በቀር ኢየሱስ ጌታ እንደሆነ ማንም እንደማይናገር እንደማይቻላል በመንፈስ ቅዱስ ኢየሱስ ጌታ ነው መንፈስ ቅዱስ ይረዳሃል መንፈስ ቅዱስ ይረዳ ያለ መንፈስ ኢየሱስ ጌታ ነው ማለት አይችልም አያው እንዳትረሳ ጌታ እንደው ትዛል እንደ ቦታ አብ ያልሳበው ወደኔ ያመጣማል ወደኔ ነው አለ ጌታ እኮ መጥቶ በቃ መከረን ነው አለ እኔ በቃ ካራመን ቃጣት ራሱ አለ ትልቁ ቃጣት አለማምን እኮ ነው በቃ ጌታ ነገረን ምድር ላይ መጥቶ ነገረን ማንነቱን እንትን ያባቱን ነገረን ሰይጣንን ነገረን መንፈስ ቅዱስን ነገረን አስረድቶን ነው እኔ በሄድ ይሻላል መንፈስ ቅዱስ ከኔ ካልልኩ አይመጣም አለ እኔ በሄድ እኔ ስራ ጨርሻለሁ አለ በቃ እኔ የዳቢሎስ ስራ አፍርሻለሁ እኔ በመስቀል ላይ በቃ ዋጋውን ሰጥቼዋለሁ በቃ ህግ ከሰል ነበረው ህግ ደመሰሰልን እሱንም ጠርቆ በመስቀል ላይ ስራ የጨረሰው መስቀል ላይ ነው መስቀል ላይ ስራ ጨረሰው የኔና እናንተ ስራ ያለቀው እዛ ላይ ነው በአዳም የመጣው ኮተት ማለት በአዳም በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባል በአንዱ መታዘዝ ጽድቅ ይሄን ጽድቅ ራሱ የምታገኘው ኢየሱስ ታዞለ ነው እንጂ አንተ የኔ ምንድነው ስራ ማመን ሳምን እጸድቃለሁ በልቤ ሳምን እጸድቃለሁ ኢየሱስን ሳምን እጸድቃለሁ በቃ አምራቸው ይሆናል ከዛ የጽድቅ ስራ መስራት ተጀመረ አልኩ ምድራችን ላይ ጠፋው ያደለ ጽድቅ አይደል ገበሬውስ ቢገባ ነጋዴውስ ቢገባ ስንት በቃ ምድራችን ጭምልቅ ብሎልኝ በአጣት እኮ በሙስና በመጭም በቃ እውር አድርጎታል ብር ባለፈው ያስተማርኩ ብር መውደድ የክፋት ሁሉ ስር ምንጭ ነው ብር አይኑን ያሸፍኑታል ጌታ ሆኗል በህይወታቸው በቃ ያሽከረከራቸው ያለው ከልብ ልንገር ትንሽ ፐርሰንት ነው እንጂ ባክም ቤት ራሱ ፎከስ የሚያደርጉት ብር ላይ ነው የሰው ነፍስ ላይ ነው የሰው እንትን ባክም ቤት ዶክተር ራሱ ፎከስ የሚያደርገው ብር እዚህ ሀገር ግን እንዲያን ነገር የለም ደስ አይልም የለም እዚህ ላይ አንተ ላይ ነው እንጂ ብር ላይ ነው ፎከስ የሚያደርጉት ጤና ላይ ነው እንጂ ምን ታደርጋለህ ምድራችን ላይ ብር ብቻ በቃ የሚወድ ብር በቃ ለምን መሰለህ ጌታ ሆኗል ብር አየ ጌት ለሁለት ጌቶች መገዛት አይቻልም አትችልም ወይ ለእግዚአብሔር ወይ ለብር አለ የቱ ነው ጌታ ነው በእትሽ ላይ ምንድነው ጌታ የሆነብህ ነገር ዘር ነው አሳያለሁ ዛሬ ክፍል 2 ነው ቶሎ ፓስተር ተስፋዬ እንዳረዘባክ ፓስተር ተስፋዬ ቶሎ በል አየ መንፈስ ቅዱስ ይረዳናል አየ እርሱ ብቻ ጌታ እንደሆነ በዚህ ዓለም ላይ በጣም እንድትረዳ ያደርጋል አየ በቃ እንድትረዳ ያደርጋል መንፈስ ቅዱስ ማለት ጌታ እሱ ብቻ ጌታ ዛሬ ስንት ጌታ ነን የሚሉ አላየችሁ ወደ አፈር እንደገቡ ስንት ጌታ ነን ያሉ ስንት አርጉ በመንግስታት ይመጣሉ ይንከረባበታሉ በቃ በላይ ይቀመጣሉ ሳያውቁ ያ ስልጣን የእግዚአብሔር እንደሆነ ሲንከረባበቱ ውርደቱ ሲገቡ ሲዋረዱ በሲሉ ያያ አይደለም ምን ነው ያያ አይደለም ነው ኢራን ሩቅ ልምጣል ኢራን ውስጥ አላየም ስንቱ መቃብሩስ በቃ የማይመለሱበት ቦታ ይገቡት የማይመለሱበት ቦታ ማለት ያያ አይደለም ያለቃነኛ ላይ ይመጣል ማመጣል ነገር የለም አየሰው ከእግዚአብሔር ጋር የሚጣላ ከሆነ ይደቃል እንዳትረሳ የነገስታት ልብ በእግዚአብሔር እጅ ነው እንደልክ እንደውሃ ፈሳሽ ነው ወደ ወደደው ይመራል ነገስታት ልብ ወደ መገዛት አለበት ለመንግስታት መነካ ፓስተር ተስፋዬ መነካ ምናምን ተገዛ ብሏል ነፍስ ሁሉ ለበላይ ተገዛ ብሏል መገዛት አለበት ምን ማለት ከገዛ ዋጋ ታገኛለህ ማለት ነው ካልተገዛ ማለት ነው እሱ ሌላ ትምህርት አታስተምረኝ ኤፌሶን ምዕራፍ 2:9 ለላንብብላችሁ ኦኬ
ነው ፊልጵስዩስ ምዕራፍ 9 ላይ በሰማይ በምድር ከምድር በታች ያለ ሁሉ ለዚህ ስም ይበረከካል። ኢየሱስ ጌታ ማለት አለበት። ማቴዎስ ምዕራፍ 28 18 ላይ ስልጣን በሰማይና በምድር ተሰጠኛል። አስካራ ባዲያሳቱ ስልጣን በሰማይና በምድር። ታዲያ ጌታ አይደል? ስልጣናው በሰማይ በምድር የማን ነው? የኢየሱስ ነው። ከዛ ሂዱ አለ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ አለ ለኔ ደቀ መዝሙር አድርጉ አለ። አየ ስልጣን የማን ነው? የሱ ነው። እንዳትረሳ እግዚአብሔር ያከበረው ኢየሱስን ነው። ከፍ ከፍ ያደረገው መላእክትን አይደለም፣ ፍጥረታትን አይደለም። ከፍ ከፍ ያደረገው ኢየሱስን ነው። ታዲያ አንተ ምድር ላይ ደግሞ አትተባበርም? በቃ እግዚአብሔር ያከበረው ከስም ሁሉ በላይ ስም የሰጠ አልኩ። ዛሬ ስንት ስም አለ የሚያንበረክክ ማለት ስንት ስም አልኩ። ዶክተር በሽታ ራሱ ያንበረክካቸዋል። ስልጥ በቃ ቦስ ይሆንባል። በህይወት ላይ መጣና ቦስ ጌታ ይሆንባል አልኩ። ሱስ ራሱ ነግረሃል። አየህ እነዚህ ሁሉ የሚመጡ ሰው ለተገዛው ነገር ባሪያ ይሆናል። እኛውን ብዙ ነገር ገዝቶ ነበር። ስርቆት፣ ዋቴ፣ በቃ ጫቱ ምን በቃ ሱስ አልኩ። ምድራችን ላይ ያያ አይደለ ወጣቱ የተገዛው ለሱስ ተገዝቶ የሚያደርገው ነው ያቅም። ምን ገዝቶታል? ሱስ ገዝቶታል። ጌታ ሆኖበታል። ሱስ ያለ እሱ መኖር አይችልም። ያለ መጠጣት፣ ያለ ማጨስ፣ ያለ መቃም አይት ምን ገዝቶታል? ሱስ ጌታ ሆኖበታል ማለት። ጫቱ አሽሹ እዚህ ማሉ እኮ አሁን አሜሪካ ራሱ ሴቶች ራታቸው ሲሳ በቃ እሱ ገዝቷታል ማለት ነው። በቃ ሱስ ገዝቶሻል ማለት ነው። በቃ የገዛ ነገር ጌታ ነው በህይወት ላይ። ባለፈው እና ሮሜ 6 አነበብኩ። ሰው ለተገዛው ባሪያ ነው። የገዛ ነገር ባሪያ አድርጓል። ባሪያ ከሆንክ ደግሞ ጌታ ሆኖብሃል ማለት ነው አልኩ። ዛሬ ሐሜት ራሱ ጌታ የሚሆንበታል። ውሸት ራሱ ጌታ በቃ ያካሏሻ አሁን ወለ ውሸት በቃ የኔ ወንድም አለ ሚካኤል ይላል ይዋሽ እንደ መቼም መጨረሻ ላይ እግዚአብሔር ይመስገን ጌታን ተቀብሎ ሄደ እንጂ በቃ በጣም በቃ ሱስ ጭምልቅ ብሎ በቃ ምናምን ያላደረኩት ነገር የለም ለነሱ። ግን እግዚአብሔር ይመስገን መጨረሻ ላይ ግን ጌታን አግኝቶ ነው የሄደው። ደስ የሚል በቃ የጻድቃን ዘር ይድናል ስለሚል ግን ዋጋ ከፈለ። በቃ ዝም ብሎ ያለ ፍሬ ሄደ። በቃ አየህ በቃ ያለ ፍሬ ትሄዳለህ ዝም ብለህ ምናምን ምንም ይችላልኩ። ምድር ላይ አንድ ሰው እናት አባትን አክብር ይላል እግዚአብሔር ቃል። አንደኛ በምድር መልካም ይሆንልህ፣ ሁለተኛ ረጅም እድሜ ልትኖር። እናት አባት ጋር ችግር ኖሮ በምድር መልካም ያገኘኛል ብለህ ሞኝ እንዳትሆኝ። አዎ ከእናት ከአባት ጋር መልካም ካልሆንክ ሞኝ እንዳትሆን። ምንም እነሱ ይሄ የእግዚአብሔር ቃል ነው፣ የእግዚአብሔር ቃል ነው። በቃ ዋጋ ትከፍላለህ። ግን በቃ ሱስ ስንቅ አድርጓቸው እንዴት ይጡ መውጣታችንማ ወደ ኢየሱስ ካልመጣ በስተቀር እግዚአብሔር ምሕረት ካላደረገልህ። አየህ ወደ ጌታ ስትመጣ ጌታ ወይ ብለህ ስትሽዳም መስላል። ያ የጠፋው ልጅ ምን መስላል? አክስሮ አይደል የአሳማ ስጋ ሲመኝ የአሳማ ምግብ ምን ሲመኝ መጨረሻ ላይ ቀና ሲል ጉድ ነው ራቅ ባዶ ነው። ከዛ በቃ ተመለስ ባል እንደ ባሪያ ይሆናል አለ። ግን አባቱ ተቀበለው አልኩ። አሁንም እግዚአብሔር ይቀበልሃል። ወደ እሱ ስትመጣ ይቀበልሃል። ከዛ በቃ ይቀይርሃል። አሁን ይሄ ኢየሱስ ማን ነው? ጌታ ነው። ጌታ ማለት ሁሉን የሚያስገዛ በቃ የሚገዛ ማለት ነው። ሉቃስ 7 ላሳያችሁ፣ በጣም ምሳሌ ላሳያችሁ። ሉቃስ 7 ላይ ከ6 እስከ 9 ላይ ያ ትዝ ይላችኋል። መቶ አለቃ ባሪያው የታመመ አንድ ነገር ተናገረ። ጌታ ወይ ወደ እኔ ልትገባ አይገባም አለ። የሚገባኝ አይደለም፣ ራሴን ልቆጥር አልችልም አለ። ማለትም ባሪያው ታሞ ማለት ነው። ማለትም በዛ ላሉ ነገራቸው ማለት ነው። እነሱ ደግሞ በቃ መጡና ጌታን አጥብቀው ነው የለመዱት። ጌታ ወይ እሱ ህዝባችንን ይወዳል፣ ምኩራብ ሰርቶልናል እያሉ ማለት ነው። ግን ይሄ ሰውዬ ምን አለ? በጣም እንደዚህ አለ የሚገባኝ ሰው ወደ አንተ ልመጣ የሚገባኝ አይደለም፣ ራሴም የተገባው አይደለም። አንድ ቃል ብቻ ተናገራል። በጣም እዛ ላይ የተናገረው ነገር ጌታ ደስ አለው። እሱን ላንብብላችሁ። እንደዚህ አለ፣ እኔ ደግሞ ለሌሎች በታች የምገዛ ነኝ አለ። ከሌሎች በታች ከኔ በታች ወታደሮች አሉ አለ። አንዱን ሂድ ብለው ይሄዳል፣ አንዱን ና ብለው ይመጣል።
ባሪያንም ይህንን አድርግ ብለው ያደርጋል አለ። ከዛ ጌታ ግራ በጣም ተደነቀ። እንዲያነሰው ማለትም ከኔ በላይ ያለው አለ ጌታ አለኝ አለ፣ እገዛለሁ አለ። ከኔ በታች ደግሞ ወታደሮች አሉ ይገዛሉ አለ። ና ስለው ይሄዳል፣ ሂድ ስለው ይሄዳል አለ። በጣም ግረም። እንዲህ አይነት እምነት በእስራኤል አላየሁም አለ። የተረዳ ቃል ላይ ያለው ተረዳ ማለት ሰው እንዲህ አይነት እምነት ማለት ነው። ጌትነት የገባው ነው። አንዴ ከላይ ያለ ሰብሚት አደርጋለሁ አለ። ከኔ በታች ደግሞ ወታደሮች አሉ አለ። አሁን ይሄ ሰውዬ አንደርስታንድ አንደኛ ቃሉ ላይ ያለውን ስልጣን የተረዳ ሰው ነው። ቃል ብቻ ላቅ ብላቴና ይፈወሳል አለ። በእስራኤል እንዲህ አይነት እምነት አላየሁም። እንዳትረሳ ኢየሱስ ብቻ ነው ጌታ፣ ሌላ ጌታ የለም። ጌታ ሌላ በፍጹም ምንም አይነት መንግስታት ይነሱ እነሱ ሁሉ ይከራባበታል። የተነሱት ማለት የተነሳ ሁሉ አድርጎ እያስፈራራ ነው። ስም ቅድም ነግሬያለሁ። ስም ከስም ሁሉ በላይ ስም አለ። እንግዲህ ምን መስራዳ ኒውክለር ስም አለው አይደል? ኢራናውን እንዳሰር እየተባለች ያለችው ለምንድን ነው? ጥፋት ውስጥ ትገባለች እንዴ? እሷ እኮ ሀሳቧ እንትኗ ራዋ እንዳትረሱ እስራኤልን ለማጥፋት ነው። ግን አትችልም። እስራኤል ጋር አትችልም። እስራኤል አትችልም። እስራኤልን እናንተ ግን የገባችሁ አይመስለኝም። መንፈሳዊ ነው እላችኋለሁ። ይሄ እየሆነ ያለው መንፈሳዊ ነው። መንፈሳዊ ነው። አሁንም እዚህ እየታገሉት ያሉት እዚህ አሁን ኮንግረስ ውስጥ ያሉት እንዴት አልነካችንም እሷ እንዴት ግን እነሱ አንዳንዱ አልገባውማ። መንፈሳዊ ነገር አልገባውም። መንፈሳዊ ነገር አልገባውም። አይ በመንፈስ ካልተረዳ በስተቀር የሆነ ያለው አጅሬ እየሰራ ያለው ካልገባ በመንፈስ ካልተረዳ ሰይጣን እየሰራ ያለው ማለት ነው። ካልገባ ዝም በል፣ ካልገባ ጸጥ በል። ዝም ብለህ የእግዚአብሔር ማዳን ተስፋ አድርግ እንጂ መንፈሳዊ ነው። ምን ለካንተ ጋዙ ተወደደ አንተ ጩ ለወድ አጨብጭብ ከነሱ ጋር ማለት ነው። ጋዙ ከወደደ በላይ ያልካ አጨብጭብ ምናምን። አሁን እነሱ አይተው እኮ በቃ ያዘው ሰይጣን ያዘው መስመር ያንን ስራ ሊያደናቅም ማለት ነው። በብዙ ነገሮች የሚሰራው ስራ ማለት ነው። ስለዚህ መንፈሳዊ ነገር ስለሆነ ጋይ አለቃ ነኝ ብላለን ሰንተ አይታል አይደል? የሚተቆሰው ያለው ርዝመት ጥይት ከስንት ሺህ ማይል ምናምን ምን ያህል ዝግጅት ማለት ነው። አስብ እንዳለ ህዝቡን አስብ። እዛ ያለው ህዝብ የተጨቆነ የተገደለ ያለው ማለት ነው። ባሪያ ሆኖ ማለት ማለት ነው። እንግዲህ ታስብ እስቲ እንግዲህ እናንተ አስቡ። ይሄን ማሰብ አለበት። እዛም ያለውን ህዝብ ማሰብ አለበት። እንግዲህ እግዚአብሔር ያውቃል። እግዚአብሔር ግን የምጸልየው ላልነግራችሁም ብያቸዋለሁ። ግን የምጸልየው ይሆናል አምናለሁ። የሚሆን ነገር አለ ይሆናል ማለት ነው። ስለዚህ አሁን ይሄ ሰውዬ ተረድቷል። ና ብለው ይሄዳል፣ ሂድ ብለው ይሄዳል። ለምን መሰለህ? ለምን ይሄ ሰውዬ ተረድቷል ማለት አየህ። ይሄን ጌታ በቃ ተረዳና እንዲህ አይነት እምነት በእስራኤል አላየሁም ማለት አየህ። እንዲህ አይነት እምነት በእስራኤል አላየሁም ማለት አንድ ቃል ላንብብላችሁ። ማርያም ያለችው ምን ወዳት ማርያም ያለችው ማለት ነው። ግን አልሰሟትም። ኢትዮጵያ ህዝብ ብቻ አይደለም እኮ በዓለም ላልኩ በካቶሊክ አልሰሟትም። የሰሟት አይመስለኝም። በኦርቶዶክስ እና በካቶሊክ ያልሰሟትም እሷ ያለችውን ማለት ነው። ዮሐንስ ምዕራፍ 2 ላይ እንደዚህ አለች። ምን መስላል? እዛ እንትን ቤት ሰርግ ቤት ተዋርደው ማለት ነው። ጌታ ስትጠይቀው አንቺ ሴት ከአንቺ ሴት ምን ጉዳይ አለኝ አለ። ያ ማለት ማንቋሸሹ አይደለም እናቱን ግን አንድ ነገር አለች። ለአገልጋዮቹ እንደዚህ አለቻቸው፣ እሱ የሚላችሁን ሁሉ አድርጉ አለች። ዮሐንስ ምዕራፍ 2:5 ላይ እንደዚህ አለ፣ ለአገልጋዮቹ የሚላችሁን ሁሉ አድርጉ አለች። አየ ጌታ ዛሬ ምንድን ታዲያ ያለ እሱ የሚላችሁን አድርጉ አለች። አሁን ምን ይመስላችኋል? ጌታ ምን አላቸው? ውሃውን ሙሉ አላቸው። ውሃን ጋኑ ሲሞሉ ምን ይመስላል? አሁን እንደ ወይን ጠጅ ይሆናል ስታስበው። እንደ በአንድ በሰከንድ ወይን ጠጅ ይቀየራል ስታስበው ማለት ነው። አሁን ምንድነው ታዲያ? እሱስ ምን እያለ ነው? ኢየሱስ ምን እያለ ነው? ኢየሱስ ቅድም ነገር ኢየሱስ ብዙ ነገር ነግሮሃል። ኢየሱስ ብዙ ነገር ነገረኝ። እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ፣ ከኔ በቀር ወደ አብ አትሄድም አለ። አንዱ ልንገርህ ማለት ነው። እንደገና ማቴዎስ 11:28 ላይ እናንተ ደካሞች ሸክማችሁ ወደ እኔ ኑ ላሳርፋችሁ፣ ከእኔ ተማሩ፣ እኔ የዋህ በልቤ ትሑት ነኝ አለ። እኔ እውነት ነኝ አለ፣ መንገድ ነኝ አለ፣ ህይወት ነኝ አለ። ለምን ሌላ መንገድ ያስፈልግሃል? ከኔ በቀር ወደ አብ አትሄድም አለ። ለምን ሌላ መንገድ የምትፈልጋለህ? በእኔ የሚገባ ይድናል አለ። እንትና ደግሞ እዛ እንትን ላይ አቲንክ ዮሐንስ 10 እኔ በር ነኝ አለ። በእኔ የሚገባ ይድናል አለ። ትድናለህ ማለት ነው።
ያለኔ ምንም ልታረጉ አትችሉም ማለት ፍሬ ማፍራት አትችሉም ማለት ወደ እኔ የመጡትን ከቶ ወደ ውጭ አላወጣም ማለት ወላጆች እንደሌላችሁ ልጆች አልተዋችሁ ማለት ኑ አለ ኑ አለ ኢየሱስ። ታዲያ ወደ ኢየሱስ አትመጡም አይሻልም? እሷ ምን አለች? እሱ የሚላችሁን አድርጉ አለች። በቃ ዛሲት ያ ብቻ ነው የሰበከችው። ሌላ መስበከት የለም መጽሐፍ ቅዱስ ላይ ተገለጸልን። ሌላ ሐዋርያ ምዕራፍ 4 ላይ በመንፈስ ተሞልታለች መጥቶ ስትጸልይ ማለት ነው። መንፈስ ቅዱስ ወርዶ ማለት ነው። ምን ነካ ጸሎት ላይ ያለች ማለት ነው ነበረች ማለት መጥቶ ጌታ ይቆዩ ሲላቸው አብራ ነበረች ጸሎት ቦታ አየ። አሁን እሷ ምን አለች? እሱ የሚላችሁን አድርጉ። በቃ እሱ ታዲያ እናንተ ወደ ኢየሱስ አትመጡ? ወደ ኢየሱስ አትመጡ አይሻልም? ሌላ ቦታ ምን አስኬደ? ኢየሱስ ጋር ናና እሱ ያለን አድርግ። ዛሬ አሳይሃለሁ በጣም የሚረዳችሁ ቃል ማለት ነው የእግዚአብሔር ቃል። አሁን እሱ ምን አለ? ማሳይ ጌታ ያለንን ካደረግን ቅድም ነገርኩ። ውሃ ወደ ወይን ጠጅ እንደተለወጠ በህይወታችን ለነገራችን ሁሉ ይለወጣል። ነገር ሁሉ ይለወጣል። አየ ኦኬ። አየ አሁን አሳያለሁ ጌታ ምን አለ ላሳየ እግዚአብሔር ቃል ምን እንዳለ። ኦኬ ታንኪ መንፈስ ግን እናመሰግናለን። ኦኬ እሺ ኦኬ። ሌላ ምን አለ እዚህ ላይ? ለምሳሌ ቃሉ ለምሳሌ ጌታ በቃሌ ብትኖሩ አለ በእኔ ብትኖሩ ያለ የምትወዱትን ለምኑ ነው ያለ አይደል? አብሶ ዮሐንስ 15 ላይ በቃሌ ብትኖሩ በእኔ ብትኖሩ የምትወዱትን ለምኑ አለ። አሁን ቅድም አልኩ ማርያም ስትላቸው ቃሉን ሲያደርጉ ውሃ ወደ ወይን ጠጅ ተለወጠ አይደል? አሁን ደግሞ የእግዚአብሔር ቃል ያስረዳናል። እኔና እናንተ ጌታ ይህንን ቃል ሰጥቶናል። አሁን የሰጥቶን ሄደ የሰጠኝን ቃል ሰጥቻቸው ሄጃለሁ አለ። ለእኔና ለእናንተ አሁን ይሄ ጌታ የሰጠን ምንድን ነው? ይሄ ቃል ነው መመሪያችን፣ ሜኗችን ይሄ ቃል ነው። ከዚህም ከማይጠፋ እዛ ቃል ተወልደናል። ይሄ ቃል ህያውና የሚሰራ ነው፣ የማይጠፋ ነው። አሁን መኖሬ እኔ በዚህ ቃል ነው። መኖሪያዬ ሜኖዬ ምንድን ነው? ይሄ ቃል ነው። ይህን ቃል ግን የማላደርግ ከሆነ ዛሬ ከእግዚአብሔር ቃል ላሳይ ነው ጌታ ያለውን ማለት ነው። አየህ ጌታ ከሆንኩኝ ይላል አሳይሃለሁ። ጌታ ከሆንኩኝ አሳየው ምን እንዳለ ጌታ ማለት ነው። ባለፈው እንግዲህ ባለፈው ቁጥራን ሰጥቻቸዋለሁ። 3 ምናምን ዘር ምናምን ሁሉ ነግራቸዋለሁ። በዘር ውስጥ ካለ አልኩ ዘር ራሱ ምድራችን ላይ እንዲህ ደም እየተፋሰሱት ያሉት ዘር ጌታ ሆኖባቸው አይደል? ጌታ እኮ ሆኖባቸው ጌታ ሆነባቸው ዘር ጌታ ሆነባቸው። በቃ ጌታ ሆነ። ቋንቋ ጌታ ሆነብህ። ግን ይሄ ሁሉ ወደ አፈር ይገባል። አስተውላል? ስትሞት ሁሉ ነገር እንዳለ ትምህርት የተማርከው ዕውቀትን ይዞ ወደ አፈር ውስጥ ትገባለህ። ዶክተርነት ትገባለህ አፈር ውስጥ ይዞ ትገባለህ። አፈር ውስጥ ትገባለህ ሁሉ ነገር። አሁን ላሳይ ያዕቆብ ምዕራፍ ላሳይ 1:23 ላይ እንደዚያ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገው ቢኖር ተመልከቱ ቢኖር የተፈጥሮ ፊቱን በመስታወት የሚያህን ሰው ይመስላል። አይቶም ይሄዳል ወደ ኋላ እንደገና ይረሳል። ነገር ግን ነፃ የሚያወጣውን ፍጹምን ሕግ ተመልክቶ የሚያደርገው ሰው በስራው የሚሰራው ሁሉ የተባረከ ነው። አየህ ቃሉን ሰሚዎች ብቻ አትሁኑ አድራጊዎች ማለት። አየህ ቃሉን ማድረግ አለብህ። አሁን ጌታ ነው አይደል? ጌታ በህይወት ጌታ ነው። ጌታ ከሆነ ቀደም ምን አለች ማርያም? እሱ የሚላችሁን አድርጉ። እሱ የሚልህን አድርግ። ውሃ የሆነ ነገር በህይወት ላይ ወደ ወይን ጠጅ እንዲቀየር፣ ምርር ያለው ነገር ጣፋጭ እንዲሆን ቃሉን ምሰሟት ነው አድራጊዎች። ሰምቶ የማያድር ፊቱን አይቶ እንደሚረሳ አሁን ታያለህ፣ ትረሳለህ። አልኩ እኮ ዛሬ ወደ እግዚአብሔር ቤት በሄድ ጊዜ እግርህን ጠብቅ። ለመስማት መቅረብ ከሰነፎች መስዋዕት እጅግ ይበልጣል። ወደ እግዚአብሔር ቤት ስትሄዱ እንኳን ለመስማት ተዘጋጁ። ቀድማችሁ 30 ደቂቃ ቀደም ብለህ ቸርች ሂድ። ቁጭ ብለህ ልብን አዘጋጅ። እግዚአብሔር አንድ ቃል ደስን ይቀይራል። አንድ ቃል ደስን ይቀይራል። የእግዚአብሔር ቃል ማለት ነው። ግን ለመስማት መቅረብ ነው፣ ከሰነፎች መስዋዕት ይበልጣል አለ።
አሁን በአዲስ ኪዳን በመስማት ነው ታምራት ወደ ቤታችሁ የሚመጣ። ሁሉ ነገር በሰው መስማት ነው። እምነት የሚመጣው ስትሰማ ነው። ሁሉ ነገር እምነት የሚመጣው ሰው አሁን ቃሉን ሰምቶ የማያደርገው ልክ ፊቱን በመስተዋት እንደማይ ነው። ከዛ አይቶ ይረሳል። ግን ይሄ ነፃ የሚያወጣውን ቃል ሰምተህ ስታደርግ የተባረከ አንተ ነህ። የእግዚአብሔር ቃል ማለት ነው። አየህ አሁን ጌታ ነው አይደል? ቀደም ነገር አለ ጌታ ከሆነ አሁን ጌታ ነው። ጌታ በህይወቴ ላይ ጌታ ነው። ኪንግ ነው ጌታ። ቅድም ነገር እኮ ጌታ ሂድ ስለው ይሄዳል አለ። ና ስለው ይመጣል አለ። ደስ አይልም? ና ስለው ያደርጋል ማለት ነው። ጌታ ነው። እንዲህ አይነት እምነት አላየሁም ማለት በእስራኤል በፍጹም አላየሁም ማለት እንዲህ አይነት እምነት አለ። የተረዳ ማለት ነው። ከላይ ተረድቷል፣ ከኔ በታች አለ አለ። አሁንም ይሄ ጌታ ከሆነ በህይወት ላይ ጌታ ከሆነ እኮ ነው ጌታ ነው ካልክ ማለት እሱ ብቻ ጌታ ከሆነ ማለት ነው። ግን ሌላ ነገር ከሆነ ከባድ ነው፣ መገዛት አችልም። ግን እሱ ጌታ ከሆነ ይሄ ቃል መጽሐፍ ቅዱስ መመሪያ ነው። በቃ መመሪያ ሜኗችን እሱ ነው። በቃ መመዘኛችን ቃሉ ነው። የእግዚአብሔር ቃል ለኔና ለእናንተ የተሰጠን ይሄ ቃል በቃ በዚህ መኖሪያ መኑ ተሰጥቶኛል። መጽሐፍ ቅዱስ ማንበብ አለብኝ፣ መሞላት አለብኝ። ተሞሉ ብሏል፣ መሞላት አለብኝ። እግዚአብሔር ቃል ኤፌሶን ምዕራፍ እንት ነው ቆላስይስ 3:16 ቃሉ ይምላባቸዋል። ሙላ ቃል የእግዚአብሔር ቃል ማለት ነው። አሁን ላሳይ በጣም የእግዚአብሔር ቃል ነፃ የሚያወጣው የእግዚአብሔር ቃል አልኩ። አሁን ላሳይ። አሁን እርሱ ጌታ ከሆነ የሚለን ማድረግ አለበት። ሉቃስ ምዕራፍ ላሳይ 6 ላይ ከ46 ከ49 ኦኬ። ስለምን ጌታ ወይ ትሉኛላችሁ አለ። ስለምን ጌታ ወይ ትሉኛላችሁ አለ። አዎ ጌታ ከሆነ ማለት ነው። ዛሬ ቁጥር 2 ነው ማስተምር። ባለፈው ዲቴል በደንብ ነግሬሃለሁ፣ ወደዛ አልመለስም። አየህ አሁን ስለምን ሉቃስ ላይ ቃሉን ልስጣችሁ፣ እግዚአብሔርን ቃል ልስጣችሁ በደንብ ልድገመው። ቃሉ ሉቃስ ላይ ምዕራፍ 6 ከ46 እስከ 49 ስለምን ጌታ ወይ ትሉኛላችሁ። ጌታ ወይ ብቻ በቂ አይደለም። ስለምን ጌታ ወይ ትሉኛላችሁ። ኦኬ የምላችሁን አታደርጉም። ምን አለ እዚህ ላይ? የምለውን አታደርጉም። ወደ እኔ የሚመጣ ሁሉ ቃሌን የሚያደርገው አነባለሁ። ይቅርታ አድርጉልኝ፣ አነባዋለሁ። አነባዋለሁ። እንደዚህ አለ፣ አነባዋለሁ። የምለውን የማታደርጉት ወደ እኔ የሚመጣ ሁሉ ቃሌን ሰምቶ የሚያደርገው ማን እንደሆነ አሳያቸዋለሁ። ወደ እኔ የሚመጣው በሙሉ ቃሌን ሰምቶ የሚያደርገውን ማን እንደሆነ ምን አለ? ቃሉን ሰምቶ የሚያደርገው ሰው እያሳየን ነው። ቃሉን ሰምቶ የሚያደርገው ሰው አሳያቸዋለሁ አለ። ቃሌን ሰምቶ የሚያደርገውን ሁሉ አሳያቸዋለሁ አለ። ቤቱን ለዛ ነው። ይቅርታ አድርጉልኝ። ቤቱን ሲሰራ አጥልቆ ቆፈረ፣ በአለት ላይ የመሰረተ ሰውን ይመስላል አለ። ቤቱን ሲሰራ አጥልቆ የቆፈረ በአለቱ ላይ የሰራ። አሁን ቃሉን ሰምቶ የሚያደርገው ማለት ነው። ቤቱን ሲሰራ አጥልቆ ቆፍሮ በአለት ላይ በስር መሰረት አድርጎ የሰራ እሱን ይመስላል አለ። ቃሉን ሰምቶ የሚያደርግ ማለት ነው። ስለምን ጌታ ወይ ትሉኛላችኋል? ጌታ ወይ አይበቃም። ጌታ ከሆነ በህይወቴ ላይ አልኩ እኮ ሰዎች ጌታ ለሆናቸው ነገር እየኖሩ ነው። ስርቆት፣ ሌብነት ጌታ ከሆነባቸው ድሮ ሌባ ስለሆንኩ ነው። ጌታ ነው ያለሱ መኖራችንም እሱ ጌታ ነው። በቃ አሁን ሱስ ውስጥ ያሉ ሰዎች ጌታ ሆኗል። ያለሱ መኖር አይችሉም። እየኖሩ ነው ያሉት። የሚዋሹ፣ የሚሰርቁ፣ ሙስና ውስጥ ያሉ ሁሉ ጌታ ሆኖባቸዋል። እየኖሩት ነው ያለው ያንን። አሁን ደግሞ ጌታ ወይ ስለምን ቃልን ሰምቶ የሚያደርገው ሰው ማን እንደሆነ ላሳያቸዋል። አጥልቆ እኮ ነው ቆፍሮ የቆፈረ በአለት ላይ የመሰረተ ሰውን ይመስላል። ጎርፍ መጣ። በመጣ ጊዜ ተመልከቱ፣ በጣም ወንዙም ያንን ቤት ገፋው፣
በአለት ላይ ስለተመሰረተ ምንም ነገር አልነካውም አለ። ምንም ቢያናውጠው አልቻለም አለ። ሊያናውጠው አልቻለም አለ። ጎርፍ መጣ አለ። ምንም ነገር መጣ በህይወቱ ላይ ግን ስለተመቃሉ ሰምቶ ስለሚያደርግ ቤቱን አጥልቆ ቆፍር የሰራ ሰው ነው። ልባም ሰው ነው አለ። ጎርፍ ይመጣል አለ። ተዛላችሁም ዛንትላ ማርቆስ 4 ላይ ለዘሪ ዘር ስለ ዘር አስተምሮ አንዱን በአለት ላይ አለ፣ በጭንጫ ላይ፣ በሾህ ላይ፣ በመልካም መሬት ላይ አለ። በአለቱ ላይ ወዲያው መጥቶ ሰይጣን ወሰደበት። በሾህ ላይ ደግሞ ተቀብሏል እኮ ግን የዚህ ዓለም ሐሳብ ፍሬ እንዳያፈራ፣ በጭንጫ ላይ ደግሞ ተቀብሏል እኮ ግን ስር ስላልሰደደ በመጣው ፍሬ ላፈራቻል። በመልካም መሬት ላይ የተዘራው ዘር ነው ፍሬ ያፈራው 130 60 መቶ። አሁንም እዚህ ላይ ጌታዎች ሳይሆን ቃሌን ሰምተህ ስታረግ ቤትን በአለት ላይ መሰረት ላይ ምንም ነገሮች ይምጡ። ግን በጣም የሚያሳዝን ላሳየ። ኦኬ ገፋው በአለት ላይ ስለተመሰረተ መናወጥ አልቻለም። ሰምቶ ግን የማያደርገው ግን ይሄ ነው በጣም የሚያሳዝነው። የሰራ ሰው ይሄን ይመስላል አለ። ወንዙ ገፋው ወዲያውም ያ ቤት አወዳደቁ ታላቅ ሆናል። አወዳደቁ ምክንያቱም ቤት ቃሉ ሰምቶ አላደረገም። ጌታ ያለውን ማለት ነው። አሁን እንዳትረሳ ወንዝ መጣ አወዳደቁ መጥፎ አልኩ። ዛሬ ብዙ ሰዎች የሚወርቁት እዛ ላይ ነው። የመሰረታቸው ወሳኝ ነው። መሰረት ትዛለን ጳውሎስ ከተመሰረቱት ሌላ ዓለም መሰረት የማን ነው? ኢየሱስ ነው ማለት እዛ ለማንዳ ቆሮንቶስ ምዕራፍ 3 ላይ መሰረቴ ኢየሱስ ነው አለ። ሌሎቹ በብር በተለያየ ነገር መሰረት አለ፣ በወርቅ አለ። ግን መሰረተ ኢየሱስ ከሆነ አልኩ። ለምሳሌ ትዳር ፍቅር ካልሆነ መሰረት በሌላ ከመሰረት ጉድፈላ ብዙ ነገሮች ይመጣሉ በትዳር ውስጥ ማለት ነው። ግን መሰረት ፍቅር ከሆነ ትቆማለህ። ግን ወይ በመልኳ ወይ በሀብቷ ወይ ጸጋ ስጦታ በሱ ከመሰረት ይሄ ሁሉ የሚሻር ነው የሚቀር ነው። ወይ እሱ ጸጋ እሱ ነቢይ ነው እሱን ላግባ ነቢይ ነው ካልሽ ሊቀር ይችላል። ድንገት ያ ሰውዬ ሊሄድ ይችላል፣ ላጨርስ ይችላል። ጸጋ ስጦታ ነው ያኛው። እሱ ደግሞ አጋንንት የሚጣመጣ ነው። እሷ ደግሞ የምትዘምር ናት ምናምን ሰውዬው እንዳለ ሰውዬው የምትዘምር ሴት ነው የሚወደው። ኧረ ተው ቢባል እኔ የምትዘምር ሴት የምወደዋል እሷን ነው የማገባው ነው። ኧረ ተው ቢባል እሷ የምትዘምር ምናምን ከዛ ገባ የምትዘምር ሴት ማለት ነው። ከዛ በሶስተኛው ቀን ሲያ ሌላ ሰው መሰለችው። ሃኒ እስኪ ዘምር ያለ ዘምር ሲዘምር ሊወዳት እኮ ነው። አይ በምንም ነገር ላይ አድርገ ከሆነ ትዳር ጉድ ፈላበት የማይገለጥ ለገለጣላ። መሰረቱ ግን ፍቅር አሁን ቢቀጥለው የምንማረው ስለ እግዚአብሔር ፍቅር ነው። መሰረታዊ ፍቅር ካልሆነ ለትዳር ጉድ ፈላበት። ጉድ ፈላ ብዙ ነገሮች አሉ። አሁንም አልኩ ቃሉ ስታደርግ በቃሉ ስትኖር ጎርፍ የለም አይደለም፣ ዝናብ የለም አይደለም፣ ነገር ይመጣል። ግን የተመሰረተው መሰረት ወሳኝ ነው። አያኛው ግን ስላልተመሰረተ ጎርፍ መጣ፣ አወዳደቁ መጥፎ ሆናል። ስለምን ጌታ ሆይ ትልኛላችኋል? ለምን እኔ የምለውን አታደርጉም ማለት? አየ ኢየሱስ ጌታ ከሆነ ትኖራለህ ማለት ነው። በጌታ የቅድም ነገርኩ ሄድ ስለው ይሄዳል፣ ና ስለው ይመጣል። ደስ አይልም? ምን አይነት እንትን ነው? እንዲህ አይነት ወታደር የሚያስፈልግ ወታደር ነው። ዛክ መዘግናለሁ አልኩ። ይሄ የእግዚአብሔር ቃል ለእናንተ አሳያለሁ። አየ በቃ ይሄ መሰረቱ ይሄ ነው። ይሄ የእግዚአብሔር ቃል ማለት ነው። ጌታ የሰጠን አብሶ ዮሐንስ 17 ላይ ቁጥር 8 ላይ የሰጠኝን ቃል ሰጧቸዋል። አያውን ጌታ ከሆነ መመሪያ ምንድነው? ቃሉ ነው፣ የእግዚአብሔር ቃል። ይሄ ቃል ማንም ይናገር እንደ እግዚአብሔር ቃል ይናገራል። ማንም ይናገራል። ስትናገራሱ እንደ እግዚአብሔር ቃል እንደ ዓለም መናገር የለም። ለምሳሌ ቃሉ ይሰራላ። ቃሉ እኮ መፍትሄ ያመጣልሃል። የጴጥሮስን መረብ ከሞላ ይሞላል መረብ። እሺ ቃሉን ትዛለም ቃሉን በብሉይ ኪዳን ላይ እኮ ቃሉን እየላከ ነበር የሚፈውሳቸው ከመከራቸው ለማመጣቸው እግዚአብሔር ቃል።
አሁን ጌታ ከሆነ ኢየሱስ ጌታ ነው ካልኩኝ ጌትነቱ ካልኩኝ በሱ እሱ ባለኝ መመሪያ እሱ ነው። በቃ መመሪያ ማን ነው? እሱ ነው። አይ ቦስ እሱ ነው። ኢየሱስ ነው ማለት ነው። አሁን ጌታ ሆኗል። አይ ጌታ ነው ካልኩኝ ከዘመርኩኝ ጌታ ነው። በቃ መመሪያ ይሄ ቃል ነው። ሰምቼ በአለት ላይ ጥልቅ እኮ ነው መሰረተው ምንም ነገር ይምጣ አቶ ነገሮች ይመጣሉ። በዓለም ሳለ ብዙ ነገሮች አሉ። ብዙ ነገር ሊያስጥል ማለት ነው። የማይመጣ ነገር የለም። እንግዲህ ጳውሎስን ህይወት ማንበብ መዝሙር 19:17 ላይ ለመጸለይ አለብን። ማለትም ጌታ እንዲረዳን ማለት አንድ ላምብል መዝሙር 19:17 እንደዚህ አለ። ኦኬ ለባሪያ መልካም አድርጋለ ሕያው እንደሆን ቃልን እንድጠብቃል ለባሪያ ዳዊት ይጸልያል። ዳዊት ብዙ ጸሎታቸዋል። ሌላ ላሳያችሁ ጸልይ መልካም አድርጋለ ሌላ እንትን ላይ እዛው ቁጥር ላምብል ኦኬ እንትን ሕያው እንደሆን ቃልን እንድጠብቅ እርዳኝ ይላል። እንደገና እዛ ላምብል ቁጥር እንትን ላይ ቁጥር 34 ላይ 119 ላይ እንደዚህ አለ። ኦኬ እንዳስተውል አድርገኝ ሕግንም እንድጠብቅ እንዳደርግ ሕግን እፈልጋለሁ። እዛው መዝሙር 19:45 ላይ እንደዚህ አለ። ኦኬ እንደ ቃል አስተዋይ አድርገኝ ዳዊት ይጸልያል። መዝሙር 142 ላይ ላምብላችሁ ከ1 እስከ 3 ላይ አቤቱ ለአፌ ጠባቂ አኑር ለከንፈሮች መዝጊያ። ዳዊት እየጸለየ ነው። ዳዊት ይጸልያል ቃልን እንድጠብቅ እንደ ቃል። አሁን እንዳትረሱ ጸሎት ማለት ምን ማለት ነው? ሀልብ ነው እኮ። አሁን ወደ ጌታ ስንጸልይ ጌታ እርዳኝ፣ አግዘኝ፣ እንደ ቃል እንድኖር እርዳኝ። ያንተ እንዳትረሳ። አሁን ኢየሱስ አልኩ ይረዳሃል፣ ያግዘናል። አሁን ጸጋ ሁሉ እሱን ጸጋና ኢየሱስ አንድ ነው። ጸጋ ይረዳሃል። ዛልም ጳውሎስን ያለው ጸጋ ይበቃል አለ። ኃይል በድካም ይገለጣል። አሁን የሚረዳን እግዚአብሔር እናንተ አሁን ከጸጋ በታች ጸጋ ይረዳል። ይሄ ቃል ለማድረግ ራሱ ጸጋ ይረዳል። ጸሎት ታዲያ ምን የምትጸሉት እናንተ? ሄልፕ እኮ ነው። ጌታ ሆይ እርዳኝ ማለት እኮ ትዝ አለን ጴጥሮስ ጌታ ሆይ ሲለኝ እንግዲህ አንተ ከሆንክ ጥራኝ አለው። እየሄደ እኮ ነው። አይኑን አንስቶ ማዕበሉን ሳይ ሰመጠ ይላል። ከዛ ጌታ ሆይ ሲለው ብድግ አደረገው ጌታ። አሁን ጌታ ሁሌ ይረዳሃል። ጌታ ሁሌ ያግዘናል። በዚህ በቃል እንኳን ልንኖር ጌታ እርዳኝ፣ እንደ ቃል እንድኖር ጸጋ ይርዳኝ፣ ቃል እንድጠብቅ እርዳኝ ስትለው ይረዳል። እግዚአብሔር ቃል እግዚአብሔር ሁሌ ይረዳሃል። ዳዊት ሲጸልይ እንደ ቃል ሕያው አድርገኝ ይላል። እንደ ቃል ለባሪያ መልካም አድርጋል። እንደ ቃል አንተን እንዳልበድል ቃልን በልቤ ሰወርኩ ይላል። በቃ ይሄ ቃል ሕግን አሰላስላለሁ። ሽማግሌዎች ሳያሙት እንኳን እርሱ ሕግን ያሰላስላል። በጣም በቃ ይጸልይ አስባለሁ አለ። ተኝቼ አስባለሁ ነው። በቃ እንደ ቃል የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል ይላል። እንደ ቃል ለባሪያ መልካም አድርግ፣ እንደ ቃል አስተዋይ አድርገኝ፣ እንደ ቃል በዚህ ታምራትን አይኖቼን ክፈት ይላል። ከሕግ ታምራትን አይዘን ይጸልያል። ጸሎት ነው መጸለይ አለ። ይሄ ቃል መመሪያ ጌታ ከሆነ በሕይወታችን ላይ ኢየሱስ ጌታ ከሆነ ይሄ ቃል መመሪያ ነው። እንደ ቃሉ እንደ እግዚአብሔር ቃል አሁን እንትን ላሳይ እንትን ላይ መዝሙር 40 ቁጥር 3 ላይ ነግሬሃለሁ። ለአፌ ጠባቂ ያኑራል። ለአፌ ጠባቂ ያኑራል፣ ለከንፈሮቼ መዝጊያ መጸለይ አለ። ይሄ አፍ ያበላሻል። ችግር ውስጥ ከመግባት መጸለይ ጸሎት ማለት እኮ ሄልፕ ጸጋ ይርዳኝ ጌታ እንደ እርዳኝ ጌታ ምን ይታለ ምን ጸሎት ባዲስ ኪዳን ነው በጸሎት ጸጋ ስራው ለዲ ጨርሷል። ጌታ እርዳኝ ጌታ አይኖቼን ክፈት፣ የልቦናዎቼን አይኖች አብራ፣ የጥበብና የመገለጥ መንፈስ ስጠኝ፣ እንዳስተውል እርዳኝ። ጸሎት ማለት ያ ነው። ፕሬይ በቃ መጸለይ ጸሎት ይረዳል። አንድ ቆሮንቶስ ላይ 12 ላይ 4:6 ላይ እንደዛ ያለ ጸጋ ስጦታ ልዩ ነው፣ መንፈስ ግን አንድ ነው፣ አገልግሎት ልዩ ነው፣ ጌታ ግን አንድ ነው ይላል። ጌታ ኢየሱስ ብቻ አንድ ነው። ጌታ አንድ ነው። በሰማይ በምድር እግዚአብሔር ያከበረው ጌታ ማን ነው? ኢየሱስ ነው። አንድ ጌታ ነው የምናቆኘው። ጌታ እሱ ብቻ ነው። ሌላ ማንም ጌታ ነኝ ያለ ሲንቀረባበት ያለ ሲወርቅ ታየዋለህ። ጌታ ነኝ ያለ ማለት ነው አይችልም፣ መኖር አይችልም። እግዚአብሔር ያከበረው ከስም ሁሉ በላይ ስም የሰጠው አንድ ጌታ። አገልግሎት እኮ ልዩ ነው አለ። ጌታ ግን አንድ ነው ይላል። አገልግሎት ልዩ ነው። ጌታ አንድ፣ ኢየሱስ አንድ፣ ጥምቀት አንድ፣ ጌታ
ጌታ ነው። ሌላ ጌትነት አናውቅም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌትነቱን የሚቃወም ማን ነው? አረ ማን ነው? ኢየሱስ ጌታ ነው። በላይ በሰማይም ኢየሱስ ጌታ ነው። በታችም በምድር ኢየሱስ ጌታ ነው። ተስፋ ላጣች ሕይወት ኢየሱስ ጌታ ነው። የለም የሚሳነው። በቃ ሌላ ጌታ የለም። ኢትዮጵያ ውስጥ ተመለስ ወደዚህ ጌታ። በቃ እሱ ብቻ ጌታ ከሆነ ከፈቀርክለት በጌትነቱን ያሳይሃል። በቃ ጌትነቱን ታያለህ። በቃ የሚያንባርክ ምን ስላ ጳውሎስ መሰለኝ ተበረከከው ተገለጠለት እኮ በቃ አለቃ እኮ ነው አለ ጌታ ነኝ ብሎ ምናምን ሲያባርር ነው። ገዳይ እኮ ነበር። ተገናኘው። እኔ ነኝ ጌታ አለ። የምታሳድደኝ እኔ ነኝ አለው። ማናንተ? ውይ ማናንተ? እኔ ኢየሱስ ነኝ አለው። ወራ ባባዲ ጋሳታ ላቦራ ኢየሱስ ነኝ አለው። ኢየሱስ ነኝ አለው። የምታሳድደኝ እኔን ነው አለ። የመውጊያውን ብረት ብትቃወም ይብስብሃል አለው። አየስ አልኩ። ሰዎች በሃይማኖት ውስጥ ሆኖ ኢየሱስን የተቃወሙ ነው ሳያውቁ ማለት ነው። ሳያውቁ ማለት አንቲክራይስቱ እየሰራ ነው በእነሱ ውስጥ ሳያውቁ ማለት ነው። ጳውሎስ እኮ ያሱ እየሰራ ነበር በሃይማኖት ሆኖ አይኑ ተይዞ ማለት። ከዛ ከአይኑ ላይ ቅርፊት አሜን። አይናችሁን ነው በቃ አይናችሁን ነው ያዘው። በሃይማኖት በሙሉ ያሉት ከልቤ ልንገር አይናቸው ተይዟል። አይናቸው ተይዟል። አይን ላይ ቅርፊት ይወርቃል። ደስ አይሉም እነዚህ ቄሶች አሁን ያመለጡ በጣም ደስ የሚሉ እሳት የሆኑ እግዚአብሔር ይባርካቸው። አውጡ ህዝባችሁን አውጡ። ስሩ። እግዚአብሔር ያወጣችሁ ልታወጡ ነው። በቃ ህዝባችን አብሶ እንዲወጣ። ህዝባችን ከልብ በጣም ነው የሚያሳዝነ። በቃ በጣም ነው የሚያሳዝነ። በጣም ያሳዝናል። እናቶች በጣም ያሳዝናሉ። የዋህ ነው ኢትዮጵያ ህዝብ፣ ኤርትራ ህዝብ ግን በጣም በቃ ወደዚህ እውነት መምጣት አለበት። ወደ ኢየሱስ መምጣት አለበት። ወደዚህ ብርሃን መምጣት አለበት። የጌታ ብርሃን ነው። እኔ ብርሃን ነኝ ያለ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። የህይወት ብርሃን ይሆንልሃል። አሜን። የህይወት ብርሃን ይሆንልሃል። ኦኬ ዶታ ላሳይ። ሌላ በጣም የሚያስገርም ቃል ላሳይ። ኦኬ ሌላ እንትን ላይ ላሰልን አንድ እንትን ላይ ሮሜ ምዕራፍ 10 13 ላይ እንደዚህ ይላል፣ የጌታን ስም የሚጠራ ሁሉ ይድናል አለ። ምን አለ? የማንን ስም ስትጠራ? የጌታን ስም ስትጠራ ትድናለህ። ቀጥሎ ያላመኑትንስ እንዴት ይጠሩታል? ካልሰሙትስ እንዴት ያምናሉ? ዳግም እዛው ሮሜ ምዕራፍ 10 13 ላይ የጌታን ስም የሚጠራ ሁሉ ይድናል። እንግዲያስ ያላመኑትስ እንዴት ይጠሩታል? አድርገው ይጠሩታል። ካልሰሙትስ እንዴት ያምናሉ? ምን መስላል? እንዴት አለ? ካላመንከው እንዴት ትጠራለህ ኢየሱስን? ምድራችን ላይ ኢየሱስ ጌታ ነው የሚል ጴንጤ ብቻ ነው። እሰይ እሱ ጌታ ስለሆነ ነው ጌታ የምንለው። ግን ጌታ ከሆነ በህይወት ላይ ጌታ ነው። በቃ አየህ፣ ከምትጠራ ከሆነ ትድናለህ። መዳን ማለት ሶዞ ማለት ነው። ሶተሪያ ማለት ነው። ሁሉ ነገር አጠቃሏል። ዘላለም ዳዊት ሲጸልይ ነፍሴ ሆይ እግዚአብሔርን ባርክ እያለ ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ሁሉ ከጥፋት ጉልምስነትሽን ሁሉ እንደ ንስር የሚያድስ በምሕረቱ በቸርነቱ የሚካልልሽ ሶዞ እኮ ብዙ ነገር ነው። የጌታ ስትጠራ ትድናለህ። ግን ያላመኑት እንዴት ይጥሩ ነው የምልህ። ካላመኑ እንዴት ትጠራለህ? አየህ፣ አንተ እየፈራ ሰው መፍራት ወጥመድ ነው። አየህ፣ ጌታ ካልክ ትዝ አይልም እዛ እንትን ላይ ከምኩራብ እንዳያወጣቸው እዛ ዮሐንስ ምዕራፍ 9 ላይ ስለ ልጃቸው የዕውር ተፈውሶ ከምኩራብ እንዳያወጣ፣ እኛ ደግሞ ከእድር ከአካባቢ እንዳይለዩ ከሰው እንዳይለያቸው። ድሮ እናቴ እንትን ነበር፣ መቃብር እንዳታሳጣኝ እንትን ነበር ድሮ የሚቀብረኝ እንዳ ከሞቱ በኋላ የተጨነቁ ነው። አረ እንደዛ ብሎ ነገር የለም። ተው ትዝ አለም እሱ ሙሉ ነው። እሱ ይናገራል ከምኩራብ እንዳያወጣቸው። ኢየሱስ የሚናገር ዛሬ ህግ ወጥቶ ነበር ስለ ኢየሱስ የሚናገር ካለ ከምኩራብ ይባረራል ተብሎ ነው። አሁንም እያያረን ምድራችን ላይ ቀብሩ ልዩ ምኑ ልዩ በቃ በጣም እኮ ነው የሚያሳዝን። ለምን መሰለህ? የኢየሱስን ስላላወቁት ነው። ኢየሱስን አላወቁትም። አንደኛ ጌታ አልሆነም። በህይወት ላይ ጌታ ካልሆነ
አንድ ጌታ የሆነ ነገር አለ ውስጥሽ ጌታ የሆነ ነገር አለ ግን ጌታ ከሆነ አታፍርበትም ምንም ነገር ጌታ ነው ካልሰሙትስ እንዴት ያምናሉ ስለ ኢየሱስ ሲሰበክ ማሰማ ከሆነ እንዴት ታምናል አጉቆ ማርቆስ 5 ላይ ያቺ 12 ዓመት ደም ሲፈሳት የነበረች ሰማች ይላል ስለ ኢየሱስ ወሬ ምን ይመስላል ህጉ እኮ የሙሴ ህግ እንደዛ አይነት ደም ውስጥ ያለች ፔሪድ ላይ ያለች ሴት ከቤቷ አትወጣም ምክንያቱም ሌላውን ከነካች ታረክሳለች እሷ ግን ሰምታለች የልብሱን ጫፍ ብነካ እፈወሳለሁ እያለች እየፎከረች መጣች ከዛ ነካችሁ ማን ነካኝ አለ ኃይል ሲወጣኝ አለ እምነት ነው የነካው ልጄ ሆይ እምነትሽ አድኖሻል አላት ሂጂ በሰላም መለሰላት ከስራለች እኮ 12 ዓመት ኢየሱስ ሪስቶር አደረጋት አሁንም ስለ ኢየሱስ ማሰቡ ከሆነ እንዴት ታምናለህ እምነት የሚመጣው ከመስማት ነው አለ እዛ ላይ 17 ላይ ሮሜ 10:17 ላይ ኢየሱስ ጌታ ነው በቃ ጌታ ስም ስትጠራ ትድናለህ ትድኛለሽ ከሲኦል ትድናለህ ከመጣው ነገር ትድናለህ መዳን ማለት ሶተራ ዳራማት ነው ፕሬዘርቬሽን ይዟል ሂሊንግ ይዟል ዲሊቨራንስ ይዟል ረጅም ዕድሜ መኖር አለ እዛ ውስጥ 5 እንጀራ 2 ዓሣ መብዛት አለ እዛ ውስጥ ደህንነት ውስጥ ማለት ነው ለዚህ ነው ስለ ደህንነታውን ልቅቄላችኋለሁ ፌስቡክ ላይ ከገባችሁ ማለት ነው አይ ቲንክ ሌላው እንትና ክላስ ብሎ አንዱ ነው ቀጥሎ ስለ መጽሐፍ ቅዱስ ማን እንደጻፈው ከዛ ደቀ መዝሙር የሚሉት እናንተ ላኩት እንድትልኩት ብያቸዋለሁ ላኩት እናንተ ለሰው ላኩ በቃ ደቀ መዝሙር ያልተማረ ላኩላቸው ተባበሩ ወንጌል አብረን እንስበክ ስበክ ዝም ብለህ አትተኛ ተባበር ወንጌል ላክ ወንጌል ስሩ አልኩ ለምሳሌ ወደ ዓለም ሁሉ ሂዱ ብሏል እናንተ መሄድ ካልቻላችሁ ብራችሁ ላኩ ለሚያገለግሉት ሰፖርት አድርጉ እውነተኛ ቦታ ትክክል ቦታ የሚያገለግሉ ቦታ ማለት ነው ብራችሁ ሂድ ማለት ነው እዛው ሮሜ ምዕራፍ 10:9 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር አብ ከሙታን እንዳነሳው በልብ ብታምን ትድናለህ ምንድነው ያለው እዚህ ላይ ኢየሱስ መመስከር ጌታ እንደሆነ በአፍ ብትመሰክር በቃ ለመዳን የተዘጋጀለ መንገድ ማለት ልትድን ከጥፋት ልትድን ከሲኦል ልትድን ማለት ከመጣው ቁጣ ልትድን ማለት ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር አብ ከሙታን እንዳነሳው በልብ ብታምን ትድናለህ ከዛ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል አለቀ በቃ ደህንነት እዛ ቁጥር 6 ላይ ሙሴ ስለ ሕግ ነገረን በሕግ የሚያደርግ ማትችል ግን የእምነት ጽድቅ እንዲህ ይላል ወደ ሰማይ ማን ይወጣል አትበል ክርስቶስን ለማውረድ ነው ወደ ጥልቁ ማን ክርስቶስን ከሞታላ ቃሉ በአፍ በልብ ሆነ የምንሰብከው የእምነት ቃል ነው የኛ ቸርች የእምነት ቃል ነው የእምነት ቃል ወርድ ኦፍ ፌዝ ማለት አየ ኢየሱስ ጌታ ነው ትላለህ እያልክ ነው ጌታ ሆኗል ወይ ሌላ ነገር አለ ውስጥ ጌታ ካልሆነ አልጎኒያው ደምስሬ ውስጥ ጌታ ነው ደምስሬ በሙሉ ይናገራል አጥንቴም ይናገራል ኢየሱስ ጌታ ነው ይላል ወለማና ኢየሱስ ጌታ ነው ደሞቼ ኢየሱስ ጌታ ነው ይላል አጥንቶቼ ኢየሱስ ጌታ ነው ይላል ለምንድን ነው ፓስተር የምትለው ጌታ መሆኑን አወቁታ ጌታ ነው ሌላ ጌታ አላቀም ስንት ጌታ ነበር በህይወቴ ላይ ማለት ነው ጫቱ ቁማሩ ስርቆቱ ዋቴው ምኑ ጌታ ከሆነ ኢየሱስ ብቻ ጌታ ሌላ ጌታ የለም ፓስተር ተስፋውን ሌላ ጌታ ታውቃለህ ብትለኝ አላውቅም ኢየሱስ ብቻ ጌታ ነው ሮሜ ምዕራፍ 10 ላይ ነገርኩ አሁን የጌታ ስም ይጠራው ይድናል አልኩ አየ አሁን እዛ ላሳይ ሁለተኛ ቆሮንቶስ ላይ 3:16 ላይ ኦኬ አሁን የጌታ ስም ምናል እዚህ ላይ አሁን የጌታ ራሱ እንዴ ነው የምጠራው አሁን አንድ ቦታ ላንብብላችሁ እንትን ብያለሁ አልፈዋል ነው አሁን ለምሳሌ ኦኬ እንትን ላንብብልህ ታንኪዩ ቅርታ አድርጉልኝና አጥን ጨርሻለሁ ኦኬ
እንደላላም በለ አሁን እዚህ ላይ የጌታን ስም የሚጠራ ሁሉ ይድናል። ቅድም ነገርኩህ አይደል? ጌታ ወይ የምትለኝ አንድ ቃል አለፍ ያለ ይቅርታ አድርጎልኝና እንደገና ይቅርታልኝ። ኦኬ 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 ታንኪ መንፈስ ቅዱስ። ኦኬ አንድ እንደላም በለ ኦኬ አሁን ቅድም ነገርኩልህ ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አትችልም ማለት በእግዚአብሔር ኢየሱስ የተረገመን ማንም አይደለም። አሁን ኢየሱስ ምንድነው? ጌታ ነው። ጌትነቱን የነገረን አባቱ መሰከረን። በቃ እግዚአብሔር ያለ ልክ ከፍ ከፍ አደረገው። በቃ ያለ ልክ እኮ ነው፣ ያለ ልክ ከፍ ከፍ አደረገው። ከስም ሁሉ በላይ ስም ሰጠውናል። ምድር ላይ ካለው ስም ማለት ነው። አይ ምድር ላይ ያለ ስም በሙሉ ይንበረከክለታል። በላይ በሰማይ በምድር ከምድር በታች ያለ በሙሉ ለዚህ ስም ይንበረከካል። ጠቅላላ መላእክት የለ ፍጥረታት የለ ጠቅላላ ለዚህ ስም ይንበረከካል። ለዚህ ስም መንበርከክ አለበት። እግዚአብሔር ያከበረው ነው። እግዚአብሔር ከስም ሁሉ በላይ ስም ሰጥቶታል። ስለዚህ አሁን ይሄ ጌታ አንድ ቃል የረሳ መስሎኝ ይቅርታ አድርጉልኝ። አሁን ይሄ ጌታ ከሆነ ቅድም ነገርኩህ። ጌታ ሆይ ስለምን ትሉኛላችኋል? ቃሌ ለምን አታደርጉም ማለት አይ ጌታ ከሆነ በህይወቴ ላይ እሱ ጌታ ነው ማለት ነው። አንድ ቦታ አንብላችኋለሁ። ኦኬ አንብላችኋለሁ። ይቅርታ አድርጉልኝ። ኦኬ እንትን ላይ ይቅርታ አድርጉልኝ። አንድ ቃል ላንብላችሁ። ኦኬ መጨረሻ ላይ አንድ ቃል ላንብላችሁ። መስላ ከጨረሻለሁ። ኦኬ ምን አለ እዚህ ላይ ጌታ ከሆነ በህይወቴ ላይ ሌላ ጌታ የለም ማለት ነው። ሌላ ጌታ የለም። ባለፈው ቅድም ነግሬያለሁ። እሱን በጣም እሱን ላብራራለህ። እሷን ልጨምርልህና ይቅርታ አድርግልኝ። ኦኬ ማቴዎስ ላይ ላሳየህ። ማቴዎስ ላይ ላንብብልህ። ማቴዎስ ምዕራፍ 6 ላይ ማቴዎስ 6 ላይ ይቅርታ አድርግልኝ። እሷን ልጨምርልህና ጨርሳለሁ ማለት ነው። ማቴዎስ 6:24 ላይ ሰው ለሁለት ጌቶች መገዛት የሚቻለው ማንም የለም ማለት ለሁለት ጌቶች ማለት ነው። ለሁለት ጌታ መገዛት የሚችል የለም ማለት በጣም የሚያስገርም ብላችሁ እንደዚህ ያለ የሚቻለው ማንም የለም። ወይ አንዱን ይጠላል ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛው ደግሞ ምን አለ ይንቃል አለ። ለእግዚአብሔርና ለገንዘብ መገዛት አትችሉም ማለት እዚህ ላይ ነው። ለእግዚአብሔርና ለገንዘብ መገዛት አይቻልም ማለት እንግዲህ መቼም እያያችሁ አይደል? ብር እንዴት የገዛው ህዝብ፣ ብር እንዴት ጌታ የሆነበት ህዝብ፣ ብር ጌታ የሆነበት ህዝብ አልኩ። ምን ይመስላል? ይሁዳ ምን ይመስላል? ኢየሱስን በብር አይደል አሳልፎ የሰጠው? አሁንስ እያየን አይደለ? ብር ጌታ የሆነበት ሰው ማለት ነው። ብር ለሁለት ጌታ መገዛት አይቻልም። ወይ እግዚአብሔርን መምረጥ ወይ ብርን መምረጥ ማለት ነው። ይህ ማለት ምን ማለት ነው? ከእግዚአብሔር አስበልጠሽ ብር ወይ ደግሞ እግዚአብሔር እያለ ማለት ነው። ምን ይመስላል? አሁን አብርሃም የምትወደውን ልጅን ስጠኝ አለ። ምን ይመስላል? አብርሃም ምን ይመስላል? እንኳን ለሳራ አልነገራት ነው ማለት እኔ እንኳን ለሳራ የነገራት አይመስለኝም። ምን ይመስላል? ለሳራ ነና ልጄን ሄደን እናመልካለን እንኳን ለሳራ ብቻ ለአብሮት ለሚሉ ሰዎች አልተናገረም እኮ እዛ ዘፍጥረት 19 ትዛላችሁ። በአብሮት ለሚና ልጄ ሄደን እናመልካለን አለ። ልጁ እንኳን ሲጠይቀው አልነገረው። የመስዋዕቱ በጌታ አለ ቢላው ይወስ እሳቱ ይሆን እግዚአብሔር ያዘጋጃል ነው። እግዚአብሔር አየ አብርሃም አየ እንደምትፈራኝ ያወቅኩ አለ። እንዴ ምን ነካ ፓስተር ተስፋዬ አሁን ስጥ ቢልስ እግዚአብሔር ምን ሌላ ልናገር ነበር አይልም። እሱ እንኳን በአሁኑ ምን ያደርጋል እንዳትረሳ። እግዚአብሔር ቤትን ስጥ ቢልስ ያለን ስጥ ቢልስ ስጥ ይላል እግዚአብሔር ካለ
what do you think? ቀደም መላለች ማርያም እሱ የሚላችሁን አድርግ ነው የሚለው እግዚአብሔር። አያ ጌታ ከሆነ መታዘዝ አለብን። መታዘዝ ከመስዋዕት ይልቅ ይበልጣል ነው። አክቹዋሊ ምረት ነው መታዘዝ እንጂ መታዘዝ ከመስዋዕት ይልቅ ይበልጣል። አሁን ጌታ ከሆነ በህይወታችን ላይ ጌትነቱን መኖር አለብን። አሁን እሱ ቅድም አልኩ በጣም ማርያም ምን አለች? እሱ የሚላችሁን አድርጉ አለች። አሁን እሱ ምንድነው ያለው? ጌታ ምንድነው ያለው? ጌታ ያለው መጽሐፍ ቅዱስ ላይ ቅድም አነበብኩት። መጽሐፍ ቅዱስ ብዙ ነግሮናል። ጌታ ብዙ መክሮናል። መከረን በቃሉ ማለት ነው። ይሄ ቃሉ የመከረኝን እግዚአብሔርን አመሰግናለሁ ይላል። ዳዊት ምን ይመስላል? አጥፍቷል አልኩት። ሰው አልኩ ሁላችንም ይሻለን ብያለሁ። ግን ጌታ ሚራራ ሊቀ ካህን አለ። ሚራራልን አሁን በላይ ሊቀ ካህን አለ። ስለኛ የሚማልድ ማለት ነው። የሚያግዘን ማለት ነው። ለዚህ ነው እናንተ ደካሞች ኑ ያለ። ኑ ላሳርፋችኋል። ኑ ወደ እኔ ያለ አሳተ ለከነ። ስለዚህ አሁን ሰው ለሁለት ጌታ መገዛት አይችልም። መምረጥ አለብህ። ጌታ ነው በቃ። ብር እንዳይገዛ ጌታ እንዳይሆንብሽ ጣዖት ይሆንብሃል። ብዙ ነገር አልኩ። እስራኤሎች አሁን ሲያወጣቸው በብር በወርቅ ነው ያወጣቸው። ግን ሚሽኑን ስላላወቁ ጣዖት ምን መስላል? ጥጃ ሰርተው በወርቅ ማምለክ ጀመሩ። እግዚአብሔርም መስላል ያጠፋቸው ማለት ነው። ሚሽኑን ያላወቁማ በእጃቸው ምን መስላል? ባሪያዎች እኮ ነበሩ። ፈርዖን ቁጥጥር አድርጎ 400 ምናምን ዓመት አየክ ሲያወጣቸው በብር በወርቅ አወጣቸው። በመሃላቸው ደዌ አልነበረም ይላል። መፈራቱን ሰጥቷቸው ነበር። በጸጋ ወጡ ማለት ነው። ግን ህጉ ሲገቡ ነው ችግሩ ሲገቡት አልኩ። ህጉ ካለ ችግር ውስጥ አለ። ልክ አንብበ ከሆነ ዘጸአት ላይ ከዘጸአት 12 እስከ ዘጸአት 19 ብታነብ አንድ ሰው እግዚአብሔር አልተቃወማቸው። በጸጋ ነው ወጡታ። ቢያጉረምሩ እንኳን አልተቃወማቸው። በጸጋ ነው። ግን ዘጸአት 19 ላይ ቁጥር 6 ላይ ሙሴ ከእግዚአብሔር ጋር ሄዶ ተነጋግሮ ሲመጣ እግዚአብሔር ያላቸውን ሲነግራቸው ሁሉም በአንድ ድምፅ እናደርጋለን ሲሉ ህግ ሰጣቸው እግዚአብሔር። ከዛ አለቀላቸው። ህግ ውስጥ ገብተው መውደቅ ጀመሩ አልኩ። ህግ ውስጥ አልኩ ምድራችን ህግ መጥቶ አይደል ህዝባችን እንደዚህ ያደረገው። ከህግ በታች ያደረጉት ምግብ እንዲፈራ፣ ቀን እንዲፈራ፣ በቃ ገበሬውም እንዲፈራ በቃ ህግ ውስጥ ከተቷቸው። ከዛ እንደተዋጀን አላወቁም። ስለዚህ እናንተ ምን መስላል? ምንም ነገር ጌታ እንዳይሆንብሽ። ብር ጌታ፣ ዘር ጌታ፣ ምንም ነገር ቤት ራሱ ጌታ፣ ገንዘብ በቃ ያለ ነገር ሀብቱ ራሱ ጌታ እንዳይሆን ጣዖት ነው። አየ ጌታ ነው። ዘፈናው ጌታ ሆኖበት አይደል እየበጠበጠ ያለው ዘፈን ጌታ ሆኖባቸዋል። ያላላየም እንደ ስንት ነጥበበየን አላየውም። ሁሉ የመጡትን ከዘፈን ውስጥ ጌታ ሆኖባቸዋል። ያለሱ መኖር አይችሉም። በቃ ጌታ ሆኖባቸዋል። ዘፋኞች የእግዚአብሔር መንግስት እንደሚወርሱ አላወቁም። አትወርስም፣ አትገባም። በፍት ውጣ፣ የስጋ ስራ ና ወደ ጌታ ነይ፣ ወደዚህ ጌታ ነይና ጌታ ይሁንብሽ በላይሽ ላይ በቃ ጌታ ይሁንብሽ፣ ያኖርሻል ጌታ። ጌታ ከሆነ መፈራት የሰውዴት ነው አለ። አየ ጌታ ከሆነ ትኖራለህ ማለት እሱ ባለ ትኖራለህ። ሂድ ስለው ይሄዳል፣ ና ስለው ይመጣል። ሂድ ስለው ጌታ ትሄዳለህ፣ ቁጭ በል ስለው ትቀመጣለህ። ጌታ ነው። ግን ጌታ ካልሆነ ከባድ ነው። ስለዚህ የትምህርት አርዕስት ኢየሱስ ጌታ ነው። ቁጥር 1 ላይ ዲቴል በደንብ ስለነገርኳችሁ እችኛዋ ትበቃኛለች። አይቹ ጌታ ሆይ ስለምን ትሉኛላችሁ? የምላችሁን አታደርጉም ማለት ቃሌን ሰምቶ የሚያደርግ ልባም ሰው እኮ ነው። በአለት ጥልቅ ይሰራ ነው። ጌታ ሆይ ብቻ አይደለም መኖር አለብህ። ይሄ ጌታ መኖር አለብሽ። ለጌታ መገዛት አለብህ። ከዛ በኋላ ታየዋል። እሱ አባቱ ልክ እንዳከበረው የሚያከብሩኝን አከብራለሁ አለ፣ ምንቁኝን እንቃለሁ አለ። አሁን መመሪያችን ይሄ ቃል ነው። ማሰብም ያለብህ ይሄ ጸጋ ቃል አዲስ ኪዳን። በዚህ ቃል ነው የወለደኝ፣ በዚህ ቃል ነው የፈወሰኝ። ይሄ ቃል ነው ለኔ ያለኝ
ቃሉ ካለ ሁሉ አለ። ጎበዞች ሆይ ብርቱ ቃሉ በእናንተ ክፉን ሁሉ ታሸንፋል። የእግዚአብሔር ቃሉና ኢየሱስ አንድ ነው እንዳትረሳ። ቃሉ አለኝ ማለት ኢየሱስ አለኝ ማለት። ስለዚህ ይሄ ጌታ ነው። ዛሬ ክፍል 2 ይበቃኛል። ቲንክ ስለ እግዚአብሔር ፍቅር እንማራለን። አስተምሬያለሁ ግን እንማራለን። ምን ያህል እግዚአብሔር እንደወደዳችሁ፣ ምን ያህል ይሄን ፍቅር እንደተረዳ ማለት ነው። እግዚአብሔር ፍቅር ነው። God is love። እንዲሁ ነው የወደደሽ። እሱ ነው የወደደኝ እንጂ እኔ አይደለም። መጽሐፍ ቅዱስ ስለ ፍቅር ሲናገር ስለ እግዚአብሔር ፍቅር ነው እንጂ ስለ እናንተ ፍቅር አይደለም። God loves በዘላለም ፍቅር ወዶኛል። ግን ይሄ ፍቅር እንደ ጳውሎስ ምን ያህል ተረድታችኋል? 17 ችግር አሳያለሁ። ከዚህ ፍቅር ምንም እንደማይለየኝ ማለት ግን ይሄን ፍቅር ካልተረዳኸው ከባድ ነው። አሁን አዲስ ኪዳን እኔ እንደወደድኳችሁ እርስ በርስ ተዋደዱ ነው ያለው። ምን ያህል እግዚአብሔር እንደወደደኝ ካወቅኩኝ ነው እንጂ የምዋደደው። ካላወቅ እንዴት ትወዳለህ? ጠላትን እንዴት መውደድ ትችላለህ? ይሄ ፍቅር ካልገባ ማለት ነው። ስለዚህ እንማራለን። እንገናኝ። ይበቃኛል። ሰኔ 30 እንገናኝ። ሰኔ 30 ስለ እግዚአብሔር ፍቅር እንማራለን። አሜን። ጌታን ዛሬ ያልተቀበልክ ቀደም ነገርኩህ እኮ ኢየሱስ ጌታ ማለት አለብህ። ለመዳን የጌታን ስም መጥራት አለብህ። ለትድን እኮ ነው። በቃ ትድናለህ። አምነህ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ምላስ ሁሉ ለአልኩ ማይክል ጃክሰን ለስንት ሰከንድ አፉ ተያዘ። ሲዘፍን ዓለም ሲበጠብጥ ማለት ነው። ዓለም ሲበጠብጥ ምንም ሲበጠብጥ ነበር እንጂ በቃ አፉ ተያዘ። እንዴት አድርጎ ይዘፈን? ቢቀየር ፊቱን ቢለውጥ ምን ቢለውጥ ብዙ ዓመት ቆያለሁ ቢል መቆየት አልቻለም። 50 አልፉ በቃ ብዙ ዘፋኞች ከልብ ልገር 50 አያልፉም፣ እድሜም አያልፉም። መመለስ አለ ወደ ጌታ ነው። በቃ አፉ ተያዘ። ያለቅስ ነበር። አፉ ተይዞ ለስንት ሰከንድ ያለቅስ ነበር። አፉ ተያዘ። በቃ እንዴት ይዝፈን? ይሄን የሚይዝል እግዚአብሔር ነው። አፉ የሚሰጠው ዋት መመር ወደ ጌታ ነው። በቃ ጌታ ይሻላል። እኔ ጸልያለሁ። እዚህ ላይ ጌታን ካገኘ በአካባቢ ሂድና ቸርች ሂድና ጌታን አግኝቻለሁ ደቀ መዝሙር ያስተምሩ። ፓስተር የለም ካልክ አሁን እኔ እየለቀኩ ነው። ደቀ መዝሙር ያስተማርኩት ለቀዋለሁ። ወደ 7 ክፍል አለ። እናንተም ወደ ላኩላቸው። እንተባበር፣ ላኩላቸው። አሜን። ስለዚህ ደቀ መዝሙር ፓስተር ተስፋ ያለም ይቶለ ታገኛለህ። አጭር ጸሎት ጸልያለሁ። እኔ ምለው ሬዲዮ ላይ ስላለ እኔ ምለው ጮክ ብለህ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ። ከዚህ ሰዓት ጀምሮ አምናለሁ ኢየሱስ ጌታ ነው እላለሁ። እግዚአብሔር አብ ከሙታን እንዳስነሳ አምናለሁ። በኢየሱስ ስም አሜን። በቃ አጭር ጸሎት። አምናለሁ ጌታን ስታምን ስትቀበል ለተቀበሉት በሰው ልጅ ሆነሃል። የመጀመሪያ ስራ ዮሐንስ ወንጌል ማንበብ፣ መጽሐፍ ቅዱስ አንብብ። መጽሐፍ ቅዱስ እዛ ላይ ስታነብ ጌታ ያለን ትሰማለህ። ምን አለ? ምን አድርጋለ? ይቅር በል አለ። እኔ ይቅር እንዳልኩ ይቅር በል አለ። እንደገና ደግሞ ትእዛዝ ሰጠን። ባጠገብ ያለው ወንድምን ካልወደድክ ያላየው እግዚአብሔር እንዴት ትወዳለህ? በቃ ብዙ መመሪያ ሰጥቷል መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ አንብብ። ሌላ ፓስተር ተስፋ ያለም ይብያለሁ። ሌላ ሬዲዮ ናለን 518-907-9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ማለት ነው። ስለዚህ እግዚአብሔር እናመሰግናለን። ዛሬ በኢየሱስ ስም የትምህርት ፍሬ አፍራ። ዛሬ በኢየሱስ ስም ጌትነትን እንዲረዱ አዳኝነትን እንዲረዱ በኢየሱስ ስም አይኖች ስለምትከፍቱሉ እናመሰግናለን። ቃል ፍሬ ያፍራ በኢየሱስ ስም አሜን። ስለዚህ ኢየሱስ ጌታ ነው። ምንድነው የምታረጉት እናንተ? ሼር ሬዲዮ ላለው ታንኪዩ፣ በጣም ሬዲዮ ላለው ታንኪዩ። መንፈስ ግን እናመሰግናለን። ሬዲዮ ላለው ታንኪዩ። ስለዚህ ሼር አድርጉ እና ኢየሱስ ጌታ ነው። ቲንክ ማክሰኞ ዕለት ስለ እግዚአብሔር ፍቅር እንማራለን። ምን ያህል እግዚአብሔር እንደወደደሽ እነግራሻለሁ፣ እነግርሃለሁ። እግዚአብሔር ከዚህ ፍቅር ከተረዳ የሚለይህ ምንም ነገር ነቨር። 17 ችግር አሳይሃል። ሮሜ 8 በደንብ አንብብ። ከ35 ጀምረ 17 ችግር ከተረዳው እንደማይለይህ ምንም ነገር ከዚህ ፍቅር እና ስለዚህ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ጸልዩልኝ። ይሄን ሼር አድርጉት፣ ሼር አድርጉት፣ ሼር አድርጉት፣ ሼር አድርጉት እና ኢየሱስ ጌታ ነው። ሰይጣን ላይ ማለት ጸጋ ይብዛላችሁ። ታንኪ መንፈስ እናመሰግናለን።